እሺ ማቲያስ ሰላም ወይ ሰላም ነው ዳን። እግዚአብሔር ይመስገን። እኔ እንኳን ጥያቄ ሳይሆን የሆነች ትንሽ ያልገባኝን ነገር ትንሽ እንድታብራራ ወይ ደግሞ እንደ ሀሳብ እንድታወሩበት ነው። ከየት ቤተ እምነት ይሆን? እኔ ከኮልፌ ቃለ ሕይወት ነው። እሺ እሺ። ቆይ ኦርቶዶክስን እንጨርስና በኦርቶዶክስም ሆነ በፕሮቴስታንት እምነት ቤተክርስቲያን የተነሳውን ሐሳብ እንጨርስ አንዴ ማቲያስ፣ ሌላ ሐሳብ ላይ እንዳንሄድ። ጸጋ የተመለሰና እገባለሁ። እሺ ጸግሽ። ኦኬ እሺ። እንደ ጥያቄ አንተም ልጠይቅ። ምን መሰለህ? አይ መጀመሪያ መልሳ ብራዘር፣ እንዴ የት ነው የምትደበቀው? የምን መደበቅ ነው? ምንም መደበቅ የለም እኮ እዚህ ግልጽ። ካልተደበክ ንገረኛ። ይኸው የትኛው ሐዋርያ ነው ለስዕል ስገዱ ያለው? ለምሳሌ የተጻፈውን ብቻ አይደል የምትከተለው አንተ ሁሌ? የትኛው ሐዋርያ ነው ለስዕል ስገዱ ያለው ብራዘር? የትኛው ሐዋርያ ነው ሰው ማይሰማ ቋንቋ ያወራው እና የምታወሩት? እሱን መልስና እኔም መልሳለሁ። ለዚህ መልስ የለም ማለት ነው? መልስ አለ፣ 100% አለ። እሺ ካለ በላይ ቀጥልሽ በልስማ። መጀመሪያ አንተም ለዚህ መልስ መስጠት ትችላለህ። አሁን እየጠየቅኩት እኔ ለኛማ ክርስቲያኖች ነን፣ እኛ መልስ አለን። አሁን ለጠየቁት ጥያቄ መልስ ስጠኝ። መጀመሪያ እየጠበቅኩ ነው ያለሁት ብራዘር እኮ። መልስ ካለ እና ለምን አትሰጥም? አንተ እስቲ ስጠና እኔም እሰጣለሁ። እስቲ የትኛው ሐዋርያ ነው ሰው? አይ መጀመሪያ መልስ አለኝ ብለሃል። ሰው ማይሰማ ቋንቋ የተጠየቀው ጥያቄ ይኸው። መጀመሪያ ለተጠየቀው ጥያቄ እየጠበቅኩ ነው ያለሁት መልስ። ጸግሼ የለም ብራዘር። ለዚህ ነው ቤተክርስቲያንን እመነው፣ በቃ መታደስ ያስፈልጋታል ቤተክርስቲያንን። ኦኬ መታደስ አለባት ቤተክርስቲያንን። መታደስ አለባት ቤተክርስቲያን። ኦርቶዶክስ ቤተክርስቲያን አዎ መታደስ አለባት ብራዘር። ለምን? ትምህርቶቿ ልምምዶቿ ሁሉ ከእግዚአብሔር ሐሳብ የራቁ ሆነዋል። መውደቋን ሳታቅ ወድቃለች ቤተክርስቲያን። ብራዘር ማለት በቃ ይሄ እኮ በቃ ትልቅ ውድቀት ነው። ማመን አለባችሁ ጋይስ እንዴ! ማመን ቤተክርስቲያን መውደቋን እንደ ከእግዚአብሔር ሐሳብ መራቋን ማመን አለብህ ወዳጄ። ማመን ካለዛ ኢቭን መውደቋን እንኳን ስለማታውቁ ለመታደስ እንኳን ጊዜ የላችሁ። እንዴት ነው ሰው በአዲስ ቋንቋ ምናምን የሚናገረው ምናምን ብለህ ጥያቄ ከፈጠረብኝ ክርስቲያኖች ነን። የእግዚአብሔር ቃል ላይ በግልጽ ያመኑትም እነኚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ ከዛስ በአዲስ ቋንቋ ይናገራሉ ይላል እግዚአብሔር ቃል። አዮ እኛ የክርስቶስ ኢየሱስ አማኞች ነን። አየ በአዲስ ቋንቋ እንናገራለን። ቤተ ክርስቲያን ውስጥ ያለ ስጦታ ነው። ከእግዚአብሔር ከአምላካችን ጋር በልሳን እናወራለን። ወዳጄ ይሄ እግዚአብሔር ቃል ነው፣ የእግዚአብሔር ሐሳብ። ግራ ከገባ ማርቆስ 16 ላይ ሄደ 17ን ሄደ አንብቡ። በአዲስ ቋንቋ ይናገራሉ ያለው ጌታ ራሱ ነው። አሁን በለራስን ጠይቅ፣ በአዲስ ቋንቋ ባለመናገር ማለት ነው። በቤተ ክርስቲያን ውስጥ የለም አዲስ ቋንቋ።
ጌታ የተናገረው ስህተት ነው ወይ ብለህ ጠይቅ። መፈተሽ መቻል አለባችሁ ብራዘርስ። እንዴት ነው በቤተ ክርስቲያናችን ውስጥ በአዲስ ቋንቋ ማንናገረው ብለህ ጠይቅ ወዳጄ። እንዴት ነው በአዲስ ቋንቋ ማንናገረው? ቤተ ክርስቲያናችን ውስጥ እንዴት ይሄ ስጦታ የለም ብለህ መጠየቅ ያለብህ አንተን። የወንጌል አማኞች ማማ አለ ብራዘር። ሰዎች በአዲስ ቋንቋ ይናገራሉ፣ በልሳን ያወራሉ። አሁን አንተ ነህ መጠየቅ ያለብህ ሄደ እንዴት ነው ቤተ ክርስቲያናችን በዚህ ዘመን ሁሉ የምታስቆጥረው ቤተ ክርስቲያን በአዲስ ቋንቋ የመናገር ጉዳይ የት ሄደ? ይሄንን እኮ ንግግር የተናገረው ኢየሱስ ነው፣ ጌታ ራሱን የተናገረው። እንዴት ነው ይሄ ነገር የጠፋው ብለህ መጠየቅ አለብህ። መጠየቅ መቻል አለብህ። ክርስትና የሚጀምረው ከመጠየቅ ነውና ብራዘር በርታ፣ ጠይቅ ጠይቅ ጠይቅ። ካለዛ ቤተ ክርስቲያን ምን ያስፈልጋታል? ተሐድሶ ያስፈልጋታል። ባይሆን አንድም ሐዋርያ የትኛውም አገልጋይ ለስዕል ስገዱ አላለም። ለስዕል አይሰገድም ወዳጄ፣ ለስዕል አይሰገድም። የትኛውም ሐዋርያ ማለት ነው ለስዕል ስገዱ ብሎ አላስተማረም። ጆ ዌልካም ብለናል። እንኳን ደህና መጣ ወዳጄ። እንኳን ደህና ቆያችሁ። ጌታ ይባረክ። ከየት ቤተ እምነት? ከኦርቶዶክስ ክርስቲያን። ከኦርቶዶክስ ክርስቲያን። እሺ ጆዬ፣ ቤተ ክርስቲያን ተሐድሶ አያስፈልጋትም እኮ እንደዛ ስትል እኮ ሰምቼ ነው እኮ የገባሁት። ይገርምሃል ዳኒ፣ ቤተ ክርስቲያን ተሐድሶ ያስፈልጋታል ብለህ ታምናለህ ዳኒ? በጣም መታደስ አለባት ብዬ አምናለሁ እኮ። ይህ ማለት ክርስቶስ ቤተ ክርስቲያን ለቋታል ወይም ደግሞ መንፈስ ቅዱስ ከቤተ ክርስቲያን ርቋል ማለት ነው ትርጉሙ። ዞሮ ዞሮ ቤተ ክርስቲያን መንፈስ ቅዱስ ስላለ ነው ተሐድሶ ያስፈልጋል። መንፈስ ቅዱስ ስላለ ነው ተሐድሶ ያስፈልጋት። ጭራሽ መንፈስ ቅዱስ ስለወቀሳት። አሁን ይኸው መንፈስ ቅዱስ እየወቀሰ ነው ያለው። ከመንገዴ ከሐሳቤ ርቀሻል፣ ከፈቃዴ ፈቀቅ ብለሻል፣ እኔ ያላስተማርኩትን ትምህርት ህዝቡን እያስተማርሽ ነውና ተመለሽ እያላት ነው መንፈስ ቅዱስ። በጣም ጥሩ ዳኒ። እሺ፣ ስለዚህ አሁን አንተ ያለው የት ቸርች ነው? ለምሳሌ ዳኒ ህብረት የምታደርገው የወንጌል አማኞች ውስጥ ሙሉ ወንጌል ማለት ነው። አይ ሙሉ ወንጌል ሳይሆን የኛ ቤዛ ኢንተርናሽናል ቸርች ይባላል። ቤዛ ኢንተርናሽናል ቸርች እግዚአብሔር እንዳኒ ዛሬ ነው የሰማሁት። በርግጥ መቼ ነው የተመሰረተችው? ዛሬ ብትሰማ ምንም ለውጥ የለውም፣ ግን ያው የወንጌል አማኝ ማለት ነው። ልክ እንደ ሙሉ ወንጌል እንደ ቃለ ሕይወት ሌሎቹ ቤተክርስቲያኖች ማለት ነው። እሺ ገባኝ። መቼ ነው የተመሰረተችው ዳኒ? እስቲ ለምሳሌ አንድ ጥያቄ ልጠይቅህ። ቸርቿ ህብረቱን ነው የምትለኝ? ቸርቹ እንደ ቸርች የተቋቋመችው ማለት አሁን ለምሳሌ ሙሉ ወንጌል አይደለም ብለኛል። ለምሳሌ ሙሉ ወንጌል ጋር ብንሄድ እንደ ህብረት ከተመሰረተ የምታወራ እንደ ህብረትም እንደ ተመሰረተ የምታወራ ከሆነ ኦልሞስት 20 ምናምን ዓመት አሁን 25 ነው 20 ምናምን ዓመት ሴሌብሬት ይደረጋል ዲስ ኔክስት መንዝ ላይ አካባቢ 25 እናድርገው። እሺ ዝም ብለን እሺ ምን ያገናኘው እኮ? ቆይ ኧረ ችግር የለውም 25 እናድርገውና እሺ ከ25 ዓመት በፊት ቤተክርስቲያን አልነበረችም ብለህ ታምናለህ? አይ ህብረትና ቤተክርስቲያንን መለየት አለብን። ጌታ ያለው አንዲት ቤተክርስቲያን ናት በምድር ላይ። ቆይ ብራዘር፣ አንዲት ቤተክርስቲያን ናት ያለው። ቆይ ወዳጅ ጠየቅክ አይደል ጆ? ስለተቀላቀለብህ ማለት ነው። ስለተቀላቀለብህ ላጥራለህ። ችግር የለውም። እንደውም ዳኒ የተቀላቀለብህ ላጥራለህ ብራዘር። ጌታችን ኢየሱስ ክርስቶስ ወዳጅ እንዴት ማድረግ እንዳለብን እኮ እኔ ነኝ የማውቀው ወዳጅ፣ አንተ አይደለም። ጌታችን ኢየሱስ ክርስቶስ ስለሙሉ ወንጌል እናወራ። ስለሙሉ ወንጌል እናወራ። እየመለስኩ እኮ ነው ወንድም አለም፣ እየመለስኩ እኮ ነው። ስለሙሉ ስለ 60 ዓመት 50 ዓመት ስለሞላት ቸርች እናወራ እንዴ? እሱ ህብረት ነው ብራዘር፣ እሱ ህብረት ነው ወንድም አለም። ለይት ነው መጀመሪያ። ቆይ አንዴ ረጋ በልና ላሳይ። ቆይ አንዴ ረጋ በል። አየህ አንዲቷ ቤተክርስቲያን የተመሰረተችው አሁን አይደለም። ኦኬ አንዲት ቤተክርስቲያን ነው በምድር ላይ ያለችው። ስንት? አንድ ቤተክርስቲያን። ኦኬ ምን ማለት ነው? አንድ ቤተክርስቲያን አለ ብለን ስናወራ
በክርስቶስ ኢየሱስ አዳኝነት በማመን በክርስቶስ ኢየሱስ በከፈለላት ዋጋ በደም የተመሰረተች አንዲት ቤተክርስቲያን ናት ያለችው። ያቺ ቤተክርስቲያን አንዲት አካል ውስጥ ያለችው ቤተክርስቲያን በኤፌሶን፣ በቆሮንቶስ እያልን የምጠቅሳት ግን ህብረት ማለት ነው። አንዱ አካል ግን በጌታ ዘንድ ያለው አንድ አካል ግን ይቺ አካል ናት። ከዛ ውጪ አሁን የምታወራው በየት ያለች ቤተክርስቲያን? አሁን በአዲስ አበባ ውስጥ ያለችው ይቺ የአንዷ ቤተክርስቲያን አካል በማን የምታምን? በክርስቶስ ኢየሱስ አዳኝነት ቤተክርስቲያን የምታምን ምንድነን? እኛ ህብረቶች ነን። ይሄ ህብረት መች ተመሰረተ ብትል 20 ዓመት ሊሆኑ ይችላል። ግን የቤተክርስቲያኑ የዚህ ቤተክርስቲያን የትኛው በክርስቶስ ኢየሱስ አዳኝነት ላይ መሰረት ያደረገ ስለሷ እንደሞተ በመስቀል ላይ ዋጋ እንደከፈለ በደሙ የተመሰረተች ቤተክርስቲያን የሷ ቤተክርስቲያን አንዱ አካል። ስለዚህ አሁን አንተ የምታወራኝ ለምሳሌ አንዱን የምታወራው የኦርቶዶክስ ቤተክርስቲያን ነው ብለን እናምናለን። በክርስቶስ ኢየሱስ ደም ላይ የተመሰረተች የአንዷ ቤተክርስቲያን አካል ነው ብለን ነው የምናምነው የኦርቶዶክስ ቤተክርስቲያን። ግን the only ብቸኛዋ ግን አይደለችም። ለምን እያወራን ያለነው ስለ አንዱ አካል ከሆነ ይቺ ዩኒቨርሳል ቸርች ናት። ዩኒቨርሳል ቸርችን ከሎካል ቸርች ጋር ምን አይነት ዝምድና እንዳለው ተምታቶብሃል ማለት ነው። ኦኬ አንድ የሆነች ዩኒቨርሳል ቸርች አለች። በማን? በክርስቶስ ኢየሱስ ደም ላይ የተመሰረተች። ያቺ ቤተክርስቲያን ሎካሊ ግን ሪፕሬዘንት የሚያደርጋት ሎካሊ ግን ምን አለ? ህብረቶች አሉ። ያ ህብረት ሎካሊ ህብረት ላይ ያለው ህብረት በዩኒቨርሳል ቸርች ውስጥ ግን ምንድነው? እሱ አካል ነው ወዳጄ፣ አካል ነው። ይሄ ማለት ምን ማለት ነው? በክርስቶስ ኢየሱስ አዳኝነትና ጌትነት ላይ የተመሰረተ በክርስቶስ ኢየሱስ ደም ላይ የጸናች አንዲት ቤተክርስቲያን ናት ያለችው። ይህችን ቤተክርስቲያን የምታወራ ከሆነ ይቺ ቤተክርስቲያን ምን አትልም? አትስትም። ኦኬ አትስትም። ግን ሰዎች ህብረት ሲያደርጉ ከዚች ቤተክርስቲያን ከተመሰረተችበት ሐሳብና እውነት አንፃር ግን ዳይቨርት ሊያደርጉ ይችላሉ። ለምሳሌ ቆሮንቶስ ቤተክርስቲያን በጣም የሚገርም የእግዚአብሔር ጸጋና ክብር ያለባት ቤተክርስቲያን ነበረች። በውስጧ ግን ብዙ ምን ነበረ? ድካም ነበረ። አየህ፣ ድካም ነበረ። ምን አይነት ድካም ካልክ እንደውም በአሕዛብ ዘንድ የማይወራ ድካም፣ የማይነገር ድካም። አየህ፣ የአባቱን ሚስት ያገባ ግን ክርስቲያን ነኝ እያለ የሚጠራ ራሱን ያን ያክል በኃጢአት ውድቀት ውስጥ የነበረች ቤተክርስቲያን ናት። እዚህ ጳውሎስ ሲጽፍ ለዛች ቤተክርስቲያን ነው የሚጽፈው። ምን እያለ ይጽፋል? ይቺ ቤተክርስቲያን አየህ ከሳተችበት መንገድ እንድትስት። እሱ ብቻ አይደለም፣ የገላትያን ቤተክርስቲያን ማየት ይችላል። ገላትያን ላይ ሲጽፍ ቆይ ገላትያን ላይ ሲጽፍ ምናል ዳኒ ስላወራ ትክክል ለማለት አይደለም። አሁን የጠቀስኩት ችግር የለም እኮ ካልሆንኩኝ እኮ ትክክል ያልሆንኩትን ትሞግተኛለህ። ምን ችግር አለ? ገላትያን እያወራን ያለው ይኸው በቃ ልጨርስልህ ነው ብራዘር። ይኸው ገላትያን ጋር ስትመጣ ገላትያን ቆይ አይዞህ ገላትያን ቤተክርስቲያን አይዞህ ወዳጅ አይዞህ ገላትያን ላይ በጸጋ ጀምረው በስጋ የጨረሱ አማኞች ነበሩ። ምን እያለ ይሞግታቸዋል? ወደ መጀመሪያው ተመለሱ። በመገረዝ ምናምን ህግን በመጠበቅ ለመዳን ሲሞክሩ ታያቸዋለህ። ምን ያችሁ ቤተክርስቲያን ማለት ነው። ምን እያላት? በጸጋው ጀምራችሁ ደግሞ በስጋ ለመጨረስ የምትሞክሩት ምንድነው? በሉ ተመለሱ እያለ ምን ያደርጋቸዋል? ቻሌንጅ ያደርጋቸዋል። ምን እያለ ነው? በሌላ አነጋገር ታደሱ። አየህ፣ መታደስ ባይዘዌ ባህሪ ነው። አቮይድ ልታደርገው አትችልም። እንደ እግዚአብሔር ወይ ደግሞ ጌታ እንደ መሰረታት እንደ መጀመሪያው ቤተክርስቲያን እምነት ካልሆንክ ምን ማድረግ መቻል አለብህ? ወደ መጀመሪያው ምን ማድረግ አለብህ? መታደስ አለብህ። ይሄ አዲስ ነገር ነው አይደለም። በራእይ መጽሐፍ ላይ ታየዋለህ። ለሰባቱም አብያተ ክርስቲያናት ጌታ የጎደላቸውን ያጡትን ነገር ቻሌንጅ ሲያደርጋቸው ታያለህ።
አንዷ ላይ ነው የተሻለ የምታየው። ሌላው ነገር ላይ ምን እያለ የሚታደሱበትን የጣሉትን ነገር ምን ያደርጋቸዋል? ይነግራቸዋል። ለምን? ለቤተ ክርስቲያን ብራዘር። ቤተ ክርስቲያን አትታደስም ማለት አትችልም። አየህ፣ ለምን? የተጠራንበት የቆመችበት ጌታ የመሰረታት አንዲቷ ዩኒቨርሳል ቸርች አለች። ራስን የምታስተካክለው ከዚህ አንጻር ነው። ስለዚህ የኦርቶዶክስ ቤተክርስቲያን እንደ ገላትያን እንደ ኤፌሶን እንዳለችው ቤተክርስቲያን የጣለችው ነገር የላትም ወይ? አላት። የወደቀችበት ነገር የላትም ወይ? አላት። ላሳየ እሱን ይኸው ቅድም አንስተነዋል። ቤተክርስቲያን ለስዕል መስገድ ይገባል ብላ ታምናለች። ይሄ ከዩኒቨርሷ አንዷ በክርስቶስ ኢየሱስ ደም ከተመሰረተችው ቤተክርስቲያን አንጻር እስቲ እንየው። የትኛው ቦታ ላይ ነው አባቶች የቤተክርስቲያን አባቶች ሐዋርያትን ጨምረ ለስዕል ስገዱ ያሉበትን ቦታ ሲያሳይ ይኸው አንድ ቦታ አሳይ። ቀጥል። አንድ ቦታ ማለት ነው። እሱ ጋር እንደርሳለን ዳኒ፣ ችግር የለም። ና ለመሸሽ ነው የሚመስለው። አሁን ለመሸሽ ነው የሚመስለው። ወደ አንተ እንመለስ ዳኒ፣ እስኪ እንመለስ። አንዴ እንደርሳለን። እሺ፣ መልስ የለም። መልስ ምንም የለም ብላ ያዘው። አንተ ሁሌ እንትን ነው እንደምትሰራው። እስኪ አሁን እየተጠየቀ የለም፣ ችግር የለም። አልፈዋለሁ ብራዘር፣ ችግር የለም። እና ወደ እሺ፣ ለፈው፣ ችግር የለም። እኔ አንተ ጋር ነው ችግር የለም። እንደዛ ካልኩ ለፈው የለም ብላ ያዘውና ስለሌለ ማለት ነው። የታወቀ እኮ ነው ብራዘር። እና እሺ፣ ወደ አንተ እንምጣ ዳኒ። ና እኮ አልኩ እኮ። ስለዚህ አንተ ቸርች በክርስቶስ ትምህርት ያለች ቸርች መሆኗን ታምናለህ? አምናለሁ። በክርስቶስ ትምህርት ስለዚህ እስቲ ያንተን ቸርች እስቲ በቤተክርስቲያን አባቶችና በሐዋርያት ወይም እንዲሁም በመጽሐፍ ቅዱስ እንመዝናት ማለት ነው። እንደውም ቸርቹን በሙሉ ወንጌል እንመዝናት አይሻልም? 60 ዓመት ምናምን በሙላት አይምታታብ ወዳጄ፣ አይምታታብ። ዶንት ፎርጌት ዘ ዩኒቨርስ በሙሉ ወንጌል እንመዝናት። እሱ ስለሚታወቅ ብዬ ነው ዳኒ። ምንድነው አይምታታብ? አይዞ ወዳጄ፣ አይዞ ብራዘር። ቸርች የጌታ ቸርች መሆኑን ታምናለህ አልከኝ። አዎ አልኩ አይደል? ጠይቀኝ ብራዘር። ይሄው እኔ እኮ አማኝ ነኝ አልኩ። ይሄው ነገር ጠየቅኩ እኮ። ምንድነው ጥያቄ ብራዘር? ለምን አገባብ ና እንጂ አትፍራ። እኔ አልሸሽም። አየህ፣ እምሸሽ አይደለሁም። እሺ፣ ያንተ ቸርች ጥምቀት ልደነት እንደሚያስፈልግ ታምናለች? ለድህነት የሚያስፈልገው ሰው ለመዳን የሚያስፈልገው ኢየሱስ እንጂ ውሃ አይደለም። አዮ የኦርቶዶክስ መደበቂያ ምንድነው? ውሃ። ተረጋ ዳኒ፣ እየተጠየቀ ነው። ውሃ ብራዘር፣ ከጠየቅ መስማት አለብህ ብራዘር። ሊያምህ ይችላል ግን ትውጠዋለህ ወዳጄ። ጠየቅ አይደል? የጠየቀ ሰው ይሰማል። ለመዳን ውሃ ያስፈልጋል የሚባል ወንጌል የለም። ለመዳን ምንድነው የሚያስፈልገው? ቆይ አንዴ ብራዘር፣ አንዴ ስሜቱን ከጥምቀት አትለየው። ጠይቃል ብራዘር። የጠየቀ ሰው መስማት አለ። ከጥምቀት አትለየው። ወዲ እስካዲስ ወረቀት ሊያምህ ይችላል። ማን እንደሚያምር ያለን አንዴ አዲስ ወረቀት ያዥ። አሁን እያወራሁ ነው ያለሁት ወዳጄ፣ እያወራሁ ነው ያለሁት። እንመስልሽ አንዴ በመረጃ እያወራሁ ነው ያለሁት። በቃ ጠይቀሃል፣ እያወራሁ ነው ያለሁት። ካመመ ትወርዳለህ ማለት ነው። ምንም አማራጭ የለም። ቤተ ስለሆነ እንደዚህ እያወራን ልንቀጥል ነው እንዴ? አይዞ ብራዘር፣ እደግመዋለሁ። አየህ፣ ለመዳን ውሃ ያስፈልጋል ወይ አለን ወዳጃችን። አያስፈልግም። ለመዳን ምንድነው የሚያስፈልገው? ኢየሱስ። ከክርስቶስ ኢየሱስ ውጪ እግዚአብሔር ለሰው ልጆች የመዳኛ መንገድ የለው። እግዚአብሔር መጽሐፍ የሚናገረው ሰዎች እንዲድኑበት የዘላለም ሕይወት እንዲያገኙበት ምንድነው የሰጠው ለሰው ልጆች ካልክ፣ ይሄው የእግዚአብሔር ቃል እንደዚህ ብሎ ይናገራል። እኛ ክርስቲያኖች ነን ብራዘር። የእግዚአብሔር ቃል እንደዚህ ብሎ ይናገራል። ይሄው ምን ሰጠ እግዚአብሔር ሰዎች እንዲድኑበት? ዳኒ፣ ክርስቲያን እንደዚህ ነው የሚያምነው ወዳጄ። ይሄው ዳኒ፣
እባክህን ሚውት አድርግ ብራዘር። ሊያምህ እንደሚችል እኮ አውቃለሁ ወዳጄ፣ ግን ሊያምህም ቻለው። የተጠየቀው ሌላ ብትመልሰው ሌላ። ሁልጊዜ አይዞህ ብራዘር፣ አይዞህ ብራዘር። መበርታት ነው ያለብህ፣ መበርታት ነው ያለብህ። ኧረ ራስህ በርታ። እግዚአብሔር ዛሬም አይዞህ። መጀመሪያ መዝገብ አውጣ። በእርሱ የሚያምን ሁሉ ምን እንዲያገኝ? የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ሃሌሉያ። እግዚአብሔር ለሰው ልጆች የሰጠው ውሃ አለ አዳኝ አድርጎ? የለም። ማንን የሰጠው? አንድያ ልጁን። ስለዚህ በልጁ የሚያምን ምን አለው? የዘላለም ሕይወት አለው። ስለዚህ ሰው ጥምቀቱ ወይ ደግሞ ውሃው አይደለም የሚቀድምለት። ምኑ ነው የሚቀድመው? በክርስቶስ ኢየሱስ ያለ እምነት። በልጁ በክርስቶስ ኢየሱስ ሰው ሲያምን ምን አግኝቷል? የዘላለም ሕይወትን አግኝቷል። የዘላለም ሕይወት ያገኘ ሰው ማለት ምን ማለት እንደሆነ ታውቃለህ? ከሞት ብራዘር፣ ከሞት ወደ ሕይወት የተሸጋገረ ማለት ነው። ምን ማለት ነው? የዳነ ሰው ማለት ነው። አለቀ። የዳነ ሰው ከዛስ በኋላ ይጠመቃል። አየህ፣ እግዚአብሔር ሰዎችን ለማዳን የሰጠው ውሃ አይደለም፣ ልጁን ነው። አይ ዳኒ ተሳስተሃል፣ ሌላም መዳን እኮ አለ፣ ከኢየሱስ ሌላ ውሃም አለ ካልክ ብራዘር፣ ሐዋርያቶች ምን እንደሰበኩ ልንገራ። በጣም ደስ እያለን እኮ ነው የምንነግርህ ብራዘር። ይኸው ምን አለ እስቲ ሐዋርያዎቹ ምን አሉ? ክብር ለእግዚአብሔር ይሁን። ውሃ አለ ብለው ሰበኩን? ኧረ በፍጹም። ይኸው መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎችም የተሰጠ ስም ከሰማይ በታች ሌላ የለም። ውሃ የሚባል የተሰጠ አዳኝ ስም የለም ብራዘር። አንድ ስም ነው ያለን የሚያድን ስም፣ የናዝሬቱ ኢየሱስ ይባላል። ከክርስቶስ ኢየሱስ ውጪ ሌላ ሰዎች የሚድኑበት ተስፋ የላቸውም። አዳኙ ማን ነው? ኢየሱስ። ይሄ ኢየሱስ ደግሞ እንዴት ነው የሚያድነው ካልክ ቅድም ባነበብኩልህ ክፍል ላይ በግልጽ እንደሚናገር ምን ይለናል? የእግዚአብሔር ቃል እንደዚህ ይላል። ይኸው በልጁ የሚያምን ምን የሚያደርግ? የሚያምን የዘላለም ሕይወት አለው። በልጁ የሚያምንና ውሃ ውስጥ የገባ ምናምን አይልም የእግዚአብሔር ቃል ብራዘር። በጣም ግልጽ ነው የእግዚአብሔር ቃል። ስላለመፈረድ የሚያወራው በጣም ግልጽ ነው። በልጁ ምን የሚያደርግ? የሚያምን ምን አለው? የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል፣ ውሃ ያልነካው ይፈረድበታል የሚል የመጽሐፍ ቅዱስ ጥቅስ የለም። አንድም ቦታ ላይ ውሃ ስላልነካችሁ ተፈርዶባችኋል አይልም። በልጁ የሚያምን ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ምን አልቋል? አምልጧል። ብራዘር ዓይንህንም አሁን ከውሃ ላይ አንሳና የናዝሬቱ ኢየሱስን እመን። ብራዘር እመን። ልናምንበት የተገባ የተሰጠን ኢየሱስ ክርስቶስ ብቻ ነው። ይኸው በእርሱ በሚያምን ምን አይልም? አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ጨረስክ ዳኝ? አየህ፣ የተሰጠን ሕይወት አዳኝ የሆነው ኢየሱስ ነው። ውሃ ጥምቀት ያድናል ብላችሁ እመኑ የሚል ማስረጃ ስጠኝ። አሁን ናንተ ውሃ ያድናል ብላችሁ እመኑና ትድናላችሁ የሚል ማስረጃ አንተ። ይኸው ውሃ ጥምቀት ያድናል ብላችሁ እመኑ የተባለበትን አንድ የሐዋርያት ትምህርት አንተ። ማይክን ክፈተውና ውሃ ያድናል ብላችሁ እመኑ የተባለበትን ቦታ አንተ። ጨረስክ ዳኒ? ና ብራዘር እኮ አሁን ዝም ብለህ ሚዩት አድርገህ አዳምጠኝ ስታወራ። ና ብራዘር ዳኒ በእናትህ አሁን ይኸው መለስኩልህ። አንተ ደግሞ ውሃ ያድናል ብላችሁ እመኑ የሚለውና አንተ ብራዘር ዝም በል እና ብራዘር ዝም ልል አልችልም። እኔ ነኝ ቤቱን የምመራው አንተ አይደለህም። እኔ ነኝ ቤቱን የከፈትኩት ብራዘር። እኔ ቤት መታ አንተ አለቃ አትሆንም። ከየት ነው የተማርከው? ናና አሁን አንተ ነው መልሼልሃለሁ። አንተ ደግሞ ይሄንን የሚያፈርስ ትምህርትና ንገረን። ይሄንን ኢየሱስን አምኖ ሰው መዳን እንደማይችል ውሃን እመኑና ትድናላችሁ የተባለበትን ቦታ አንተ።
ለስሙ ግን እግዚአብሔርን ክርስቲያን ነኝ ነው የምትለው አይደለ ዳኒ? ና ብራዘር ቶ ኮምፕሌኑን እኔ ምንም ኮምፕሌን አላረኩም። በቤቴ ገብተህ እኮ የፈለግከውን ስታወራ ይኸው ና ብራዘር ና ውሃ ያድናል ብላችሁ ስበኩ፣ ውሃ ያድናል ብላችሁ እመኑ የተባለበትን ቦታ አንተ አንዴ ዳኒ ዝም በልሽ። አንዴ እኮ ላውራሽ ዝም በልኩ ነው ያልኩህ እኮ ና አንተ ማስረጃ አንተ እና ማስረጃ አንተ ከመጀመሪያውኑ መጽሐፍ ቅዱስ ምን ይላል መሰለህ? በክርስቶስ ና ማስረጃ አንተ ነው ያልኩህ። አንዴ ዝም በለኝ ዳኒ። ምን ሆነ ነው? አይዞ ብራዘር አትደበቅ፣ ማስረጃ አንተ ነው ያልኩህ። አረ እየተደበቀ ያለው አንተ ነህ፣ እየተደበቀ ያለው ውሃ ያድናል፣ ውሃ ለመዳን ነው ብለህ እመነው የሚል ማስረጃ አንተ። አረ ዳኒ ምን ሆነ ነው? እስቲ አንዴ ቆይ አንዴ ቆይ አንዴ እስቲ ምን ሆነ ነው? አፍጥነው ከመጀመሪያውኑ ያመጣኸውም ጥቅስ እኔ ከመጀመሪያው አፍጥነው ብራዘር። እኔ አሁን አንተን ጠየቅኩ ብራዘር። አፍጥነው ብራዘር። እያየ ነው ግን 180 ሰው አይደለ? እውቀት ከሌለ ውሃ ለመዳን ውሃ ያድናል፣ ጥምቀት ውሃ ያድናል ብላችሁ እመኑት የተባለበትን ቦታ አንተው ዳኒ ጆዬ በጣም እየጠበቅኩ ነው ያለሁት። አፍጥነው እኮ እያልኩ ነው ያለሁት ወዳጅ። እሺ እኔ ጠየቅኩ ምንድን ነው አፍጥነው? ጥያቄው ምንድን ነው? አፍጥነው ጥያቄው ምንድን ነው? ብራዘር ጥያቄውን በደንብ አብራርቼልሃለሁ። አሁን ወደ ተጠየቀው ጥያቄ ሲጀመር ጥምቀት ሲነሳ ከእምነት ይቀድማል ታውቃለህ። አንድ ዳኒ አንድ ሰው ክርስቶስ እኔ አሁን እሱን አልጠየቅኩም። እኔ አሁን የጠየቅኩት ውሃ እንደሚያድን እመኑና ትድናላችሁ የሚል ማስረጃ አንተ ወይ እግዚአብሔር ምንም ወይ እግዚአብሔር ማርያም የለ ማስረጃ አንተ ነው ያልኩህ ብራዘር። አሁን ለቅሶውን ተውና ወደ ማስረጃው ግባ ወዳጅ ዳኒ። ወደ ማስረጃው ግባ ጆ። ምንም መለመን አያስፈልግም። ወደ ማስረጃው አይደለም የተጠየቁ ምንድን ነው? ወደ ማስረጃው ወዳጅ ያድናል ተብለሃል እንዴ? ወደ ማስረጃው ወዳጄ፣ ወደ ማስረጃው ብራዘር። ተብለሃል ወይ ነው? ተብለሃል እንደዛ። ይሄው ወደ ማስረጃው ግባ ብራዘር እኮ ምን የምኑን ማስረጃ? አንተ እኮ ነው ጥያቄው ነው የሚያመጣው። ውሃ ያድናል ብላችሁ እመኑ የሚል ማስረጃ አንተ። ጥምቀት እንደሚያድን እመኑና ትድናላችሁ የሚል ማስረጃ አንተ። በቃ አሁን ጥያቄ ቢያንስ ይሻላል ትንሽ። ና ብራዘር ና። አንድ አይነት ጥያቄ ነው እየጠየቅኩ ያለሁት። ገብቶሃል? እሺ ችግር የለውም። የዮሐንስ ወንጌል 3:5 እናውጣልኝ። እሺ ዮሐንስ ወንጌል 3:5። እሺ ግን ዳኒ እውነት እግዚአብሔርን እውቀት የለህም። ግን ዳኒ አይዞህ እኔ በአንተ መንገድ ማለቃቀሱን ተው ብራዘር። አንተ ልጅ ያልከስክ ያለው አይዞህ ያስፈልግም። እኔ ለተንኮል ነው ብራዘር። አይዞህ አንጋው ይኸው ጠቅ አወጣን እኮ ይኸው። እሺ አወጣ። ችግር የለውም። እስኪ አውጣ። አሁን እስኪ ምን ብለን እንደምታረጉማት እስኪ ዛሬ እስኪ ሙሉ ወንጌልን እናያታለን ዛሬ። አይዞህ ብራዘር። እግዚአብሔርን ለራስ አይዞህ ቢት አድርግ ይችላል። ጆይ አይዞህ ብራዘር። እሺ ያው አወጣሁልህ እኮ ብራዘር። እሺ አፑ ይጠፋል፣ ለዛ ነው። አንዴ ታገሰው፣ ድጋሚ መክፈት አለ። አረ እኔ ታገሳለሁ፣ ችግር የለውም። ያው በለዚህ ጋር ውሃን እመኑና ትድናላችሁ የሚል የቱ ጋር ነው ያገኘው? እንደዛ የለም። አያ ክርስቲያን አይደለም ምልኩ። ለዚህ ነው በክርስቶስ ብራዘር። አሁን የተጠየቀው ጥያቄ እኔ ምንም አልሁን። አሁን አንተ ብራዘር ውሃን አምናችሁ ትድናላችሁ የሚል አንተ አያ ዳኒ እየነገርኩ ነው። ግን ሰው አምኖ ካልተጠመቀ ግን እንደማይድን ይሄ ማስረጃ ወዳጄ ናንጣ ብራዘር ና። ይሄ ውሃ አንብበው ውሃ አንብበው። እየጠበቅኩ ነው ያለሁት እኮ ገለጥከው። ጆይ ለምን ትደበቃለህ? ይሄው አብራራው። ውሃን እመኑና ትድናላችሁ የሚል አሳየኝ። ውሃንም ምንድን ነው የፈለግከው ዳኒ? እንደዛ ውሃን እመኑና ውሃን እመኑ እኮ ከመጀመሪያው አላልኩም። አንተን እንደዚህ የፈለግከው ጥምቀት ለድህነት ነው ወይስ አይደለም ብለን የጠየቀኝ እኮ ይሄው። ጥምቀት በውሃ ነው የምትጠምቀው። በውሃ ተጠምቀ እሱ ጥምቀት ያድነኛል ብለህ እመነው የሚል ማስረጃ ካለ አንተ ከሌለ በቃ ጥምቀት ለድህነት አይደለም ማለት ነው። ጨረስን። አንዴ እኮ ዳኒ ያዙ የጠየኩት ጥያቄ ምንድነው? ጥምቀት ለድህነት አይደለ? የለም ጆ ከሌለ ጊዜ ማባከን ስለማልፈልግ ማለት ነው። አይደለም የጠየኩት ጥያቄ ጥምቀት ለድህነት ነው አይደል? ይሄው የመለስኩልህ መልስ እኮ ግልጽ ነው ወዳጅ። አሁን መልስ አለ
ምንም እኮ አልመለስክልኝ። አንተ ስላወራ ትክክል የሆንክ ነው ይመስል ቤተ ስለሆነ ሁሉ ጊዜ እንደዚህ ነው የምታወራው። የተጠየቀው ጥያቄ እድል ሰጥቼ እስካሁን እየለመንኩ ነው ያለሁት። ውሃን እመንና ትድናለህ የሚል ማስረጃ ስጠን። እየጠበቅኩ ነው ያለሁት ብራዘር። ጊዜ አታባክ ዳኒኩ እንደው እሺ ከኤርሚ ጋር ላውራ። ከአንተ ጋር ጭቅጭቀው እኔ እንጃ። ከኤርሚ ጋር ታወራው ምንም ከአንተ ጋር ደግሞ እንዳወራ ከሆነ እኔ ነኝ ቤቱን የምመራው ብራዘር። ይሄው ጠይቅ ያለ አንተ የምትመራው ከሆነ የጠየቁት ጥያቄ ምንድን ነው? ሁልጊዜ ማስረጃ አይደብርህ? አይዞህ ወዳጄ እንደፈለክ ልታረቅ ትችላለህ፣ ግን ወደ መልሱ ግባ እኮ። እሺ የጠየቁት ጥያቄ ምንድን ነው? ጥያቄውን ንገረኝ። መልስ ከምትፈልግ ጥያቄ አይዞህ ወዳጄ። ለምን አይዞህ የሚያስፈልግ አንተ ነው? ከረሳው ድጋሚ አስታውስ። ይሄን ጥቅስ አውጥተህ ነበረ መልስ ለመመለስ እኮ። ጥቅሱ ራሱ ጥቅሱ ችግር የለውም። ጥቅሱ ራሱ ይሁን እኮ። መልስ አለህ ወይ? ለምን ወደ መልሱ መግባት ከበደ? ጥያቄውን አስታውሰኝ። ወደ መልሱ ግባ ብራዘር፣ ጊዜ አታባክን። እኔ እያልኩ ያለው ሰው አምኖ ባይጠመቅ ይድናል ብለህ ፕሮቴስታንቶች ታስተምራላችሁ አታስተምሩ? ኦኬ አሁን ጥያቄውን ደግሞ ቀየረው። እሺ አልቀየርኩትም። ሰው ሳይጠመቅ ችግር የለም። አንተ መልስ ስለሌለ እኔን ጠይቀኝ፣ ችግር የለም። ሰው ሳይጠመቅ በአዲስ ሳይጠመቅ ችግር የለም። እሺ ዳኒ እኮ እንደዛ እኔ እስማማለሁ። እኔ ይህ ታደርግልሃለህ። በቃ ችግር የለም። አንተ መጠየቅ ነው። መልስ ስለሌለ እኮ መጠየቅ ነው። አሁን እኛ ጠይቁን ነው የምንለው። መልስ የሌለው ሰው ይጠይቃል። በቃ ከዛ ይመለስልሃል። ጌታ ይመስገን እኛ ጋር መልስ አለ። ሰው የለም ብራዘር፣ ቢኖርህም አትጠቀምበት ነበር። ሰው ሳይጠመቅ ክርስቶስን አምኖ ሳይጠመቅ ይድናል ወይ ነው? ጠመቅ ይድናል። ዳግም ሳይሆን እሺ ይሄው ክርስቶስን አምኖ ጨምርበት። ክርስቶስን አምኖ እንደዛ ነው ትምህርቱ። ለዛ ነው ወንድም አለ ሰው ሳይጠመቅ ይድናል ወይ? ክርስቶስን አምኖ በለ። ክርስቶስን አምኖ ጨምርበት። አዳኒ የተጠየቀው እንደሱ። እሺ ሰው ክርስቶስን አምኖ ይሄው እዚህ ጋር ክርስቶስን አምኖ ሳይጠመቅ ሚውት ታደርጋለህ። ይሄ ነው ጥያቄ አይደል? ይሄኛው ደግሞ ጥያቄ ይሄ ሆነ። ችግር የለም። ይሄው እንመልስ። ክብር ለእግዚአብሔር ይሁን። እኛ ምንድነን? ክርስቲያን። ሃሌሉያ። ሰው እንዴት ነው የሚድነው? እስቲ የእግዚአብሔር ቃል ሰው እንዴት ነው እንደሚድን እንዴት ነው የሚያወራው? ብራዘር እንዴት ነው ሰው ይድና ብሎ የሚናገረው? እንዴት ነው ሰው የዘላለም ሕይወትን የሚያገኘው? እስቲ እኔ ከእግዚአብሔር ቃል ይኸው እኛ ክርስቲያኖች ነን፣ ስለ አማኞች ነን። እኛ ምንድን ነን? አማኞች ነን። ይኸው የእግዚአብሔርን የማዳን ተስፋ ነው። እንደዚህ ይላል ያ ኦኬ። ሰው አሁን በደምብ ስሙ፣ ኦርቶዶክሳውያን በደምብ ስሙ። እሺ ወንድምነት ሰላም ብያለሁ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ወንድምነት ሰላም ብያለሁ። ይሰኒ ጆ ኢየሱስ ሕይወቴ ነው። ሁላችሁንም ሰላም ብያለሁ ቅዱሳን ወገኖች። ሰላም ብለናል። እድሜ አሜን። መልካም እሺ ሰላም ወንድምነት ሰኒሻ ሰላም፣ ሁላችሁንም ሰላም ብለናል። ጸጋና ሰላም ይብዛላችሁ። የገባችሁ ከታችም ያላችሁ ቤተሰቦች ሁላችሁ ያልተገናኘን ማለት ነው። እሺ ይሄው የእግዚአብሔር ቃል ምን ይላል? ስለ መዳን አሁን በደንብ ስማ። ስለ መዳን ነው እያወራን ያለነው። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአትም በሕግ ይታወቃል ይለናል። ስለዚህ ሰው የሕግን ሥራ በመስራት አይድንም። አለቀ። ከሥራ የሚባል ከሰው የሆነ ጽድቅን የሚያገኝበት መንገድ የለውም ሰው ሕግን ጠብቆ። ኦኬ ከዛ አስቀጥሎ ቁጥር 21ን የኔ ሐሳብ ከ21 ነው ጀምሮ፣ አሁን ግን በሕግና በነቢያት የተመሰከረለት የማን ጽድቅ? የእግዚአብሔር ጽድቅ ያለምን ያለ ሕግ ተገልጧልና። አስተውሉ ወገኖች፣ ይሄ የተገለጠው የእግዚአብሔር ጽድቅ ሰዎች የሚድኑበት የእግዚአብሔር ጽድቅ ሰዎችን የሚያጸድቀው በመጠበቅ በመፈጸም ባለመፈጸም አይደለም፣ በሕግ አይደለም። እንዴት ነው የሚያጸድቀው ይሄ እግዚአብሔር ጽድቅ? በደምብ ስሙ። እርሱም ለሚያምኑ ሁሉ የሆነ ሃሌሉያ፣ ለሚያምኑና ለተጠመቁ ይላል አይልም።
ይሄ የእግዚአብሔር ጽድቅ እንዴት ነው የሚሰራው? እርሱንም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ይሄ የተገለጠው የእግዚአብሔር ጽድቅ ሰዎችን የሚያድነው እንዴት ነው? አምነው ከዛስ ተጠምቀው ይላል እግዚአብሔር ቃል። በፍጹም ለመዳን ማን ነው እሱ የተሰጠው ብለናል ቅድም? የናዝሬቱ ኢየሱስ። ሰዎች ኢየሱስ ክርስቶስን ሲያምኑ ምን ያገኛሉ? የእግዚአብሔርን ጽድቅ ያገኛሉ። ይሄ የእግዚአብሔር ጽድቅ ሰዎችን የሚያድነው በእግዚአብሔር ፊት ትክክል አድርጎ የሚያቆመው የእግዚአብሔር ጽድቅ የሚገኘው እንዴት ነው አለ? ለሚያምኑ ሁሉ የሆነ ነው። በማመን ነው የሚገኘው። ይኸው ምን ሰርቷል? ሁሉም ኃጢአትን ሰርተዋልና ልዩነት የሌለበት ምክንያት የእግዚአብሔርም ክብር ጎሏቸዋልና ይልና አሁን በደንብ እናስተውል። ቁጥር 24 በጣም ወሳኝ ቃል ናት። በኢየሱስ ክርስቶስም በሆነው ቤዛነት በኩል በምን በኩል? በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዴት? እንዲያው ያለምንም ሥራ በነፃ ይጸድቃሉ ይልና ይሄ ጽድቅ እንዴት ነው የተገኘው ነው ጥያቄው። እንዴት ነው የተገኘው? አስተውሉ። እንዴት ነው የተገኘው ይሄ ጽድቅ? ውሃ ውስጥ ገብተን በዘይት ተቀብተን የሆነ ቁርባን ምናምን ነገር ወስደን እስቲ እንየው። ቁጥር 25 ላይ ይኸው እርሱንም የትኛውን? ይሄ ሰዎች የሚጸድቁበት የእግዚአብሔር ጽድቅ እርሱንም እግዚአብሔር በእምነት ሃሌሉያ፣ በምን? በእምነት የሚገኝ በምን? በእምነት ሰው ሲያምን፣ ይኸው ሰው ሲያምን ገና ሲያምን ምን ያገኛል? በደሙ የሆነውን በክርስቶስ ኢየሱስ ደም የተሰራውን ያንን የማዳን ሥራ ያገኛል። ይኸው የእግዚአብሔር ቃል ነው የሚለው። እርሱንም እግዚአብሔር በእምነት የሚገኝ ሃሌሉያ። ልክ ስታመን ምን አግኝተሃል? ይህንን እግዚአብሔርን ጽድቅ አግኝተሃል ወንድሜ። ይህንን እግዚአብሔርን ጽድቅ አግኝተሻል እህቴ። መቼ? ስታምኚ የእግዚአብሔርን ጽድቅ አግኝተሃል። አቆመው። ይህም በፊት የተደረገውን ኃጢአት ችሎታ ስለመተው ነው፣ ጽድቁንም ያሳይ ዘንድ ነው። እንዴት ነው የሚገኘው? በእምነት። ወዳጃችን ምን አለን? ጥያቄውን ላስታውሳችሁ። ይኸው ጥያቄው፣ ሰው ሳይጠመቅ ይድናል ወይ በክርስቶስ አምኖ? አዎን ነው መልሱ ባጭሩ። ለምን? ውሃ ሳይነካችሁ አትድኑም። ውሃ ሳይነካችሁ አትድኑም የሚል የለም። አየህ፣ ልክ ሰው ሲያምን ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበል በእምነት በኩል የማንን ጽድቅ ያገኛል ወገኖች? የእግዚአብሔርን ጽድቅ ያገኛል። የማንን ጽድቅ? የእግዚአብሔርን ጽድቅ። መቼ? በእምነት በኩል የሚገኘውን የእግዚአብሔርን ጽድቅ። በጣም ሚስ የሚያደርጉትን ፖይንት ላሳያችሁ። ልጅነት የሚገኘው ስህተቱ፣ የኦርቶዶክስ ስህተቱ፣ የካቶሊክ ስህተቱ እዚህ ጋር ነው። ስትጠመቅ ልጅነትን ታገኛለህ ይላሉ። ውሸት። ሰው በውሃ ልጅነትን አያገኝም። ሰው ሲያምን፣ ገና ሲያምን ምን ያግኝታል? ልጅነትን ያገኛል። ገና ሲያምን ሳይጠመቅ በክርስቶስ ኢየሱስ በማመኑ የእግዚአብሔር ልጅ ይባላል። ሁለት ጥቅስ ላሳይና ልደምድመው። ሁለት ጥቅስ የእግዚአብሔር ቃል እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12። ይኸው የእግዚአብሔር ቃል እንደዚህ ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሃሌሉያ። መቼ ነው የተሰጣቸው? ኢየሱስን አምነው ሲቀበሉ። ስለዚህ ሰው ክርስቶስ ኢየሱስን አምኖ ሲቀበል ምን አግኝቷል? የእግዚአብሔር ልጅነትን አግኝቷል። ልጅ የሆነ ሰው ደግሞ ምን ያለ ነው? ወራሽ ነው። ብራዘር ወራሽ ነው። ውሃ ሲነካው አይደለም ወራሽነቱ የተረጋገጠው። ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበል ወራሽ ነው። ወራሽነትን አግኝቷል።
ወራሽነት አግኝቷል። ይሄው የመጨረሻዋ ጥቅስ እቺ ናት። ልጅነት የሚገኘው ሌላ በምንድን ነው? ቁጥር 26 ላይ እንደዚህ ይላል። በምን በኩል ነው የእግዚአብሔር ልጅነትን የተቀበልነው ወገኖች? ስንጠመቅ አይደለም። አንድም ቦታ ላይ በጥምቀት የእግዚአብሔር ልጅነትን ታገኛላችሁ የሚል ትምህርት የለም። ይኸው በእምነት በኩል ስንቶቻችን ነጥሎ 2 3 4 አይልም። በእምነት በኩል ሁላችሁ ስንቶቻችሁ? ሁላችሁ አስምሩበት በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ሃሌሉያ። የእግዚአብሔር ልጅነት በምን በኩል ተገኘ? በእምነት በኩል። በጥምቀት በኩል የእግዚአብሔር ልጅነትን አገኛችሁ የሚል አንድ ጥቅስ የለም። ጥምቀት ልጅነትን አያስገኝም። እምነት ነው ልጅነትን የሚያስገኘው። እንግዲያውስ ቀድመ ካመንክ ከጥምቀት በፊት ምን ሆነሃል ማለት ነው? በእምነት በኩል ልጅ ሆነሃል ማለት ነው። ልጅ ከሆንክ እንግዲያውስ ወራሽ ነህ ማለት ነው። ድነሃል ማለት ነው። ጸድቀሃል ማለት ነው። አምልጠሃል ማለት ነው። ከሞት ወደ ሕይወት ተሻግረሃል ማለት ነው። ለዚህ ነው የእግዚአብሔር ቃል ሲናገር ለዚህ ነው አየ ፍርድን የሚያቀርበው ከምን ጋር ነው? ፍርድን የሚያቀርበው ከመጠመቅ ጋር አይደለም። ያላመነ ግን ምን ይፈረድበታል? አለቅ። አየ ሰው አምኖ ይጠመቃል። አምኖ ካልተጠመቀ ግን ምን ያደርጋል? ቃሉ እንደሚለው ያመነ ይጠመቃል። ያላመነ ግን ምን ያደርጋል? ይፈረድበታል። ለምንድን ነው እሱ የሚፈረድበት ካልክ፣ መጠመቅ ሰውን ከእግዚአብሔር ፍርድ ስለማይጠብቀው፣ መጠመቅ የእግዚአብሔር ልጅነትን ስለማያሰጥ፣ ወራሽነትን ስለማይሰጥ፣ አየ ያመኑ ሰዎች ግን ምን ያደርጋሉ? ወራሽ ናቸው፣ የእግዚአብሔር ልጅ ናቸው። ልጅነት የሚሰጠው በእግዚአብሔር ቃል ውስጥ በውሃ አይደለም። በውሃ የምታድለው ልጅነት የለም። ባይዘዌ ሰው የእግዚአብሔር ልጅነትን የሚያገኘው በእምነት ነው። ስለዚህ ጥያቄው ባጭሩ ሰው ሳይጠመቅ በክርስቶስ ኢየሱስ አምኖ ይድናል ወይ? አዎ ይድናል። ለምን? የሚያድነው ኢየሱስ ነው እንጂ የሚያድን ውሃ አናቅም። ብራዘር፣ የሚያድን ውሃ አናቅም። የሚያድን ምን አለ? ክርስቶስ ኢየሱስ አለ። በክርስቶስ ኢየሱስ ሰው እያመነ ውሃ ካልነካው አይባልም ብራዘር። ለዚህ ነው አሁን ያልተጠመቀ ሰው በክርስቶስ ኢየሱስ በማመን የዳነ ሰው የለም ወይ መጽሐፍ ቅዱስ ውስጥ? አረ በደንብ አለ ብራዘር። ይኸው አንድ ሰው ላሳያ። ይኸው እንደዚህ ይላል። እነርሱ ግን እንዲሰቀል በታላቅ 39 ላይ ይኸው ሐሳቡን ጀምረው ይኸው ከተሰቀሉትም ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለምን? ራስህንም እኛንም አድን ብሎ ሰደበው ይላል። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ባለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ የለም፣ ይህ ግን ክፉ አላደረገም ብሎ ገሰጸው። ከዛስ ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ማን? ኃጢአተኛ። ማን? በደለኛ፣ ክፉ አድራጊው። ውሃ ነክቶታል? በፍጹም። ውሃ ካልነካውማ የእግዚአብሔርን መንግስት አይወርስም፣ ገነት አይገባም ይሉናል። ኧረ ሲሪየስሊ ይሄ ሰው ውሃ ነክቶት ነው የዳነው? አይደለም። እንዴት እንደዳነ እስቲ። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ዳግም ሳይወለድ ውሃ ሳይነካው ነው ይሄ ሰው የዳነው? ብራዘር አየ ሰው ዳግም የሚወለደው በክርስቶስ ኢየሱስ በማመን ነው። በክርስቶስ ኢየሱስ የሚያምኑ ሰዎች የዘላለም ሕይወት አላቸው። ለዚህ ነው ዛሬ በገነት ከኔ ጋር ትሆናለህ ያለው። ለምን? በክርስቶስ ኢየሱስ ላይ ስላመነ፣ በመንግስት በመጣ ጊዜ አስበኝ ስላለው። ይኸው ነው ወዳጄ። አሁን ከዚህ በላይ እድል አልሰጥም። መጽሐፍን ግለጥና ሰው ካልተጠመቀ ውሃ ካልነካው አይድንም፣ የእግዚአብሔር ልጅ አይሆንም። ማስረጃ አንተ አሁን ደግሞ ሚት አድርግልኝ ማለት ነው። የእግዚአብሔር ልጅ አይሆንም የተባለውን ማስረጃ አንተ ሚት አድርግልኝ ዳኒ ስታስረዳኝ አሁን
እኮ ስታስረዳኝ ሰምቻለሁ። አሁን ደግሞ በተራዬ እኔ ላስረዳህ ማለት ነው። ሚት እኮ አድርግልኝ። ጥያቄ ይሄ ነው። አሁን አንተ የምታስረዳኝ ይሄንን ነው። አይድንም ልጅ አይሆንም የሚለውን ነው የምታስረዳኝ። ችግር የለውም ዳኒ፣ እኔ ለማስረዳት ስለሆነ ሚት አድርገህ ስማኝ ነው። ቀጥል፣ ይኸው ቀጥል ብራዘር፣ እየጠበቅኩ ነው ያለው። እሺ በጣም ጥሩ። ከመጀመሪያውኑ ጥምቀት ማለት ክርስቶስን በሞትና በትንሣኤው መተባበር። ይህንንም ማስረጃ ከፈለክ ሮሜ 6 ከ2 እስከ 5 ወይም እስከ 4 አውጥተህ ማንበብ ትችላለህ። ክርስቶስን በሞትና በትንሣኤ ካልተባበርክ ልትድን አትችልም። ሁለተኛ ደግሞ የጠቀስከው ጥቅስ ገላትያ 3:26ን ጠቅሰው ነበረ። በእምነት በኩል ሁላችሁም በክርስቶስ የእግዚአብሔር ልጅ ናችሁ ይላል። አንድ ከታችስ ብታነብ እኮ የሚለው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል ነው የሚለው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዚህ ከክርስቶስ ጋር አንድ ለመሆን ነው ሰው የሚጠመቀው። ከክርስቶስ ጋር አንድ ለመሆን ካልተጠመቅ አትድንም። ሲቀጥል ደግሞ እንደ መረጃ ያቀበልከው ይህ በቀኝ የተሰቀለ ወንበዴ ሳይጠመቅ ነው ወደ ገነት የገባው፣ ጥምቀት አያስፈልግም ብለህ ማስረጃ ስተነበረ ከመጀመሪያውኑ ይህ ወንበዴ ሊጠመቅ አይችልም። ከመጀመሪያውኑ ይህ ወንበዴ ጥምቀትን ሊጠመቅ አይችልም። ምክንያቱም ክርስቶስ አጥምቁ ያለው ሞቶ ከተነሳ በኋላ ነው። አጥምቁ ብሎ ትእዛዝን የሰጠው። ሲቀጥል ደግሞ ጥምቀት ራሱ ክርስቶስን በሞቱና በትንሣኤ ነው መተባበር ነው ካልን ያ ወንበዴ ክርስቶስ ሞቶ ሳያደርግ ሊተባበረው አይችልም። ከመጀመሪያውኑ ቆላሲያስ 2 ከ12 እስከ 14 አንድ ያውጥታ አንብቦ ዳኒ፣ አንድ ያውጥታ አንብቦ ስልክ መጽሐፍ ያንተ ነው ግን ትምህርት እየጠበቅኩ ነበርና እስካሁን እየመጣሁልህ ነው። አይ ከስህተት ጀምሬ እየመጣሁ ነው። አንዴ መጽሐፍ ቅዱስ አውጣ ዳኒ። እኮ ከስህተቴን የምታሳየኝ መጀመሪያ አንተ ትክክል መሆንን አሳየኝ። ከዛ ያልካቸው ጉዳዮች እናወራለን። ወዳጅ አሁን እንደሱ አይታለም። አንተ ጥያቄ አይደል የጠየቅከው ወዳጅ? እኔ ከአንተ ጥያቄ ከጠየቅ የጠየቅከው ላይ ይሄ ነገሬ ብለህ እኔን ነው የምትጠይቀኝ። አሁን ማብራራት አትሰጥም። ማብራራት ምን እንጠያየቃለና? እንደሱ አይሆንም። አንተ ስታብራራ ነው ምን አንተ ስታብራራ ምን አልክ? ጠያቂ ካብራራ ለምን እንደምትበሳጭ አይገባኝም። እና ታዲያ እኩልነት አድርጎ ታዲያ እኩልነት የሚሆነው እኔ እናንተ ስንጠያየቅ፣ አየህ አንተ ጥያቄ እየሸሸ ቆይ አትደረብ ብራዘር፣ አትደረብ። እኔን ጠይቀ እየሰሙ ነው አሁን። አትደረብ ብራዘር፣ ማንም የሸሸ የለም። አይዞህ አትደበቅ። ይሄ ሁልጊዜ የምትለው ቃል እኮ አሁንም አታደርግም። ሰው ጠየቅከኝ አይደል? እየመለስክ አይደለም ብራዘር፣ እየመለስክ አይደለም። ምን የተጠየቀው ጥያቄ ምንድን ነው? የተሳሳተ ታብራራም ዝም ብያለሁ እኮ። እሱን እኔን ነው የምትጠይቀኝ። እሱን እኔን ነው የምትጠይቀኝ። እሱ አሁን ላይ እኔ የሰጠሁት ሐሳብ ላይ ስህተት ነው ብለህ እኔን ነው የምትሞግተኝ ብራዘር። እንደሱ ነው እኮ ሞግተኛ። አሁን ዳኒ የተሳሳትከው እዚህ ጋር ነው ብለህ እኔን ነው የምትሞግተኝ። ቆመ ተሳስተሃል ብለህ እኔን ነው የምትጠይቀኝ። እሺ እዚህ ልሞግት። ይህ በቀኝ የተሰቀለ ወንበዴ ማስረጃ ያቀረብከው ማለት ነው። ሊጠመቅ ይችል ነበር በሰዓቱ? ጥምቀት ታዞ ነበረ በዛ ሰዓት አይደለም? ጥምቀት ታዞ ነበረ? ጥያቄው መልስልኝ ወዳጅ። ጥምቀት የሚታዘዘው ለመዳን። ቆይ አትደረባ ብራዘር። እሺ ጥምቀት ለመዳን እንዳልተሰጠ ላሳየ ነው። ምክንያቱም ይሄ ሰው አንዴ ወዳጅ የጠቀስኩበትን ነው። ለመዳን ጌታ ጥምቀትን አዞ አያውቅም መቼም ቢሆን። ጥምቀት ለመዳን አዞ አይታወቅም። ራሳቸው በኦርቶዶክስ ሃይማኖት አሁን ጆ የጠየቀው ጌታ በመስቀል ላይ ተሰቅሎ በነበረበት ሰዓት ላይ ፈያታዊ ዘየማን በቀኝ በኩል የተሰቀለው ሊጠመቅ ይችል ነበር ወይ? ጥምቀት በዛን ጊዜ ታዞ ነበር ወይ ነው አይደል ያልከው? የውሃውን ጥምቀት ኤርሚን ካንተ ጋር ታዞ ነበር ነው አይደል ብለህ ያልከው? አዎ ታዞ ነበር ኤርሚን። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5ን ጥምቀት ብላችሁ ስለተረጎማችሁት እሱን ትእዛዝ ለኒቆዲሞስ የተናገረው መስቀል ላይ ሳይሞት በፊት ነው። ስለዚህ በእናንተው በራሳችሁ ቤተክርስቲያናችሁ ትምህርት መሰረት ጥምቀት አድመጣ በራሳችሁ በቤተክርስቲያኒቱ ትምህርት ማለት ነው። በእኛ በወንጌላውያን ትምህርት አላዘዘም ጌታ። አዘጋገና
ግን በራስ በቤተክርስቲያን ትምህርት የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ለኒቆዲሞስ የውሃ ጥምቀትን የተናገረው ብላችሁ ስላላችሁ ይሄ ደግሞ ኒቆዲሞስን ጌታ ያወራበት መቼ ነው ማለት ነው? መስቀል ላይ ሳይደርስ በፊት ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ትርጓሜ አዎ ታዞ ነበር ጥምቀት። እኔ ደግሞ እንደናንተ ወርጄ ላውራችሁ ኖ በመጀመሪያ ይሄን በመጀመሪያ አይደለም በመጀመሪያ ይሄንን አይደለም እንዳትከራከር። እኔ እንደ ዳኒ አልታገሰም። እህታች ነው እምቦጭ ማድረግ ብራዘር ስናወራ ይሄንን በመጀመሪያ ዲና ያደርግና ከዛ ወደ እኛ ደግሞ ትመጣለህ ማለት ነው። ይሄን ታስተባብለዋለህ። አሁን ያልኩን የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ጥምቀት ብላችሁ አልተረጎመችም፣ ግን እንደ ቲዮሪ አልተረጎመችም አይደል? እየመለስኩ ነው። ኤርሚ እየመለስኩ እኮ አልተረጎመችም አይደል? የምጠይቅህ መልስ አልተረጎመችም አይደል? ኤርሚ እየመለስኩ እኮ አልተረጎመችም። ድገመው እያልኩ ያለሁት አልተረጎመችውም ወይ? ድገመው ልመልስልህ። እሺ ሚዩት አድርጌሃለሁ። ስትከፍት ትደግመዋለህ። ካልሆነ ቃሌን አከብራለሁ፣ ታች አወርዳለሁ። አልተረጎመችውም እንደ ቲዮሪ ደረጃ አስቀምጠዋለች። ቴንክ ዩ። አልተረጎመችውም ማለት ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የአንድምታ ትርጓሜ ምንድን ነው ብሎ የሚለው ራስ ወንድምነት ላይ ያመጣውን ጥያቄ ራስ ተጠመድክበት ማለት ነው። የዮሐንስ ወንጌል አድምጠኝ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ምን ብላ ነው በአንድምታ ትርጓሜው ላይ ተረጎመችው? ኢየሱስ በመስቀል ላይ ከመሰቀሉ እና በትንሣኤ ከመነሳቱ በፊት የጥምቀትን ስርዓት ለኒቆዲሞስ አስተምሮታል እያላችሁ አይደል እንዴ ስታናፉብን የምትሉት? የአንድምታው ትርጓሜ ምንድነው ብሎ የሚለው ልግለጥ ካሜራዬ። ኤርሚ እያልክ ያለው ለጥምቀት አይተረጎም ይላል። የአንድምታው ትርጓሜ ምንድነው ብሎ ያለው ያንን ክፍል የዮሐንስ ወንጌል መጽሐፍ ምዕራፍ 3 ይሄ ማለት ለኒቆዲሞስ ጥምቀትን ነው የነገረው አይደል እንዴ ብላችሁ የምትሉ? እሱማ ጥምቀት ነው። እኔ ምን አልኩት ታዲያ? ኤርሚ በቃ ስለዚህ የዮሐንስ 3:5 ለኒቆዲሞስ ጥምቀትን ከነገረው ጌታ የጥምቀት ትምህርት ያስተማረው በእናንተ አስተምሮት መሰረት ከትንሣኤ ከሙታን ከተነሳ በኋላ ሳይሆን የማቴዎስ 28 እና የማርቆስ 16 ላይ ያለውን የመጨረሻውን ትእዛዝ ላይ ያለውን ሳይሆን በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ለኒቆዲሞስ ገና አገልግሎቱ በጀመረበት ጊዜ ነው ያለው ማለት ነው። ስለዚህ መጠመቅ ነበረበት ማለት ነው። ለቀድም ለወንድምነት ያቀረብከው ፈያታዊ ዜማን አልነበረበትም። ምክንያቱም ደግሞ ለምን ነው የነበረበት? የዮሐንስ 3:5 ለኒቆዲሞስ ጥምቀትን ያስተማረው ብላችኋል። እንደዚህ ነው ቅርቃር ውስጥ ምከተ ማለት ነው። ስጂ ወንድምን አድምጥ መልስ። እሺ ቤተክርስቲያን ጥምቀት ብለዋለች። ካልሆነ ካሜራ ከፍታለሁ ትልቁ ላይ ሆኜ ማለት ነው። ችግር የለውም። ቤተክርስቲያን አሳያለሁ መጽሐፎች ለማንልህ ለጥምቀት ነው እኮ ለጥምቀት ነው። ስለዚህ ለኒቆዲሞስ ጥምቀትን ያስተማረው ማለት ነው ጌታ። አዎ ጥምቀትን ያስተማረው። ስለዚህ ጥምቀትን ጌታ ከመስቀል ላይ ከመሰቀሉ በፊት አስተምሯል ማለት ነው። በጣም ጥሩ አስተምሯል። ግን ስለዚህ ወንድምነትን ቅድም ታዲያ ወንድምነትን ታዲያ ቅድም ለምንድን ነው የጠይቀው? አንበሳ ላይ ያጫውተ ማለት ነው። እንደዚህ ነው። አየህ አይደለም? ወንድምነትን የጠየቀው ለምንድን ወንድምነትን የጠየቀው? ለምንድን የጠየቀው? ፈያታዊ ዜማንን ያ በመስቀል ላይ ለምንድን የጠየቀው ነው ያልኩ። መልስልኝና ከዛ ቀጥሉ። እንደዚህ በራስ በትር ከተደበደብክ ቀጠል ማለት ነው። ለምን ነበር የጠየቀው ወንድምነትን? ይሄን ችግር የለውም። እኔ ከአንተ ጋር እዚሁ እጨርሳለሁ። አንዴ እኔም ሊይዝ ስለሆነ ልመልስልና እኔ ደግሞ ጠይቃለሁ። በጣም ጥሩ። ኢየሱስ ክርስቶስ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያትም ብሎ ስለ ጥምቀት አስተምሯል። ግን ያንን ጥምቀት ደግሞ አንዴ ኤርሚ ይልቅ እሺ፣ አንዴ ታገሰኝ፣ ይቅርታ፣ ችግር የለም። ያንን ትምህርት ደግሞ ክርስቶስ እንደ ትእዛዝ አጥምቁ ብሎ ያዘዘው ክርስቶስ ሞቶ ከተነሳ በኋላ ነው። ያንን ጥምቀት ተግባራዊ እንዲሆን ያዘዘው። ሲቀጥል ደግሞ በቆላስይስ መልእክቱ ምዕራፍ 2 ቁጥር 14 ላይ ቅዱስ ጳውሎስ ምንድን ነው የሚለው? በክርስቶስን በሞቱና በትንሣኤ የምንተባበረው በጥምቀት እንደሆነ ይነግረናል። በሞቱና በትንሣኤ ያ መስቀል ላይ ያለው ወንበዴ ደግሞ ክርስቶስ በሞቱ አልጠየኩም በሞቱና በትንሣኤው የሮሜ መጽሐፍ ምዕራፍ 6 አይደለም የጠየኩህ። እኔ የጠየኩህ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ነው የጠየኩት። ለምንድን ነው? በራሳችሁ አንደኛ
በራስ ማኖህን በደንብ ነክተዋል። በራሳችሁ ቤተክርስቲያን አድመጠኝ በዮሐንስ 3:5 እኮ ስለዚህ ካመንክ ቅድም ለወንድምነት የጠይቀው ጥያቄ ፖለቲካ ልትሰራ ነበር። በራስ አንተ ልጠይቀኝ አትደርብብኝ። ወንድምነት ላይ የሆነ ፖለቲካ ልትሰራ ጨዋታ ልትጫወት ነበር የፈለግከው። በራሳችሁ በቤተክርስቲያናችሁ ወይ አንድምታ ትርጓሜ በዮሐንስ 3:5 መሰረት ጥምቀትን ለኒቆዲሞስ አስተምሮታል፣ አስቀድሞ ብላችሁ አዞታል፣ አስተምሮታል። ከዳግመኛ ካልተጠመክ ወደ እግዚአብሔር መንግስት አትገባም ብሎታልና ስለዚህ ኒቆዲሞስ ተጠምቋል እንኳን ስትባሉ አይን ፍጥጥ ጥርስ ገጠጥ ነው እና ሲጀምርም የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የውሃ ጥምቀትም አይደለም፣ ግን በራስ ቤተክርስቲያን መጽሐፍ በተረጎመችው የውሃ ጥምቀት ነው ብለህ ያልከው ቅድም ለወንድምነት ያቀረብከው ጥያቄ መልሶ የጋለው አሎሎ እሳት እጅ ላይ ሳይሆን ብብት ስር አስቀመጥኩት ማለት ነው። በራስ በትር መመታት ማለት እንደዚህ ነው። አየህ። እሺ ላውራ። ከወንድምነት ጋር ቀጥሉ። በቃ ከወንድምነት ጋር ቀጥሉ። አይ አንድ እሺ፣ ከአንተ ጋር ጥያቄ አለኝ። ኖ ከወንድምነት ጋር ቀጥሉ። አሁን በስነ ስርዓት ጥያቄ የጀመርክ ወዳጅ እሱ ማይመልስ ጥያቄ አለኝ እኮ አሁን በስነ ስርዓት እኮ ነው እያወራ ያለሁት። ኤርሚ እኔ የሚቀርኩ ከወንድምነት ጋር ጨርሱ። ከዛ ሲጨርስ ከኔ ጋር ትቀጥላለህ። ቴንክ ዩ። እሺ ከወንድም ጋር ጨርሰህ እኮ ከአንተ ጋር አንድ ያልመለስክልኝ ጥያቄ ወዳጅ። እሺ ዳኒሻ እሺ ና እንቀጥል። ዳኒሻ ቴንክ ዩ ወንድም። ሶ ቀደም ያልከውን ሐሳብ አይሰማም? ዳኒ አንድ ይሰማል። ዳኒ አንድ እኮ ጠይቀሃል ተመለሰልህ የጠየቅከው ጥያቄ ብራይ እኮ ከኤርሚ ጋር ያወራነውን ሰምተሃል? አዎ በደንብ ሰምቻለሁ። በጣም ጥሩ። ይህ ወንበዴ ሊጠመቅ ይችል ነበር በእኛ ቤተክርስቲያን አተረጓጎም፣ በኦርቶዶክስ ቤተክርስቲያን ተዋህዶ አተረጓጎም። እንደዛ ከሆነ መጠመቅ አለበት ብላ ነው ቤተክርስቲያን የምታዘው። ያልተጠመቀ ሰው ልጅነትን አያገኝማ በአንተ መሰረት። በጣም ጥሩ። እሺ ዳኒሻ አንደኛ ውሃ የሚለውን ጥምቀት አይደለም ሲል ለጥምቀት አይደለም ሲልም ሰምተዋል አይደለም? ውሃ የሚለው ጥምቀት አይደለም ሲል ሰምተዋል አይደለም? ምን አሁን የምታወራውን ሐሳብ ሰብስበው አብራት አይበታተንም። ክፍሉ ላይ ማውራት ከፈለክ ክፍሉን እናውራ። አሁን ራስን ለምደብቀህ ታወራለህ። መጀመሪያ ላይ የጠየቀውን ጥያቄ ይሄ ወንድምነት በማስረጃ ነገረ። ከዛ እንቀጥል። አሁን እኔን ለጠየቀኝ ጥያቄ ደግሞ ልቀጥልልህ ካቆምኩበት። ጠይቀኸኛል እኮ ረሳኸው ጥያቄ? ስለ ዮሐንስ ወንጌል ነው የምናወራው ዳኒ። ስለ ዮሐንስ ወንጌል አዎ፣ ስለ ማለት እንትናል ወንድም አለም ትሰማለህ? ጥያቄውን የተሰቀለው ከክርስቶስ ኢየሱስ ጎን የነበረው ያ ወንበዴ እንዴት ሳይጠመቅ ዳነ የሚለውን ሐሳብ አንተን እያወራን ነበር አይደል እኮ። እሱ ጋር እንመጣለን። ጥምቀቱ ከጠፋ እኮ የወንበዴው መጠመቅ አለ መጠመቅ እኮ ትርጉም የለውም እኮ። ጥያቄውን ተውኩት በላ ብራዘር፣ 10 ቦታ ላይ አትርገጥ። ተውኩት፣ ያነሳሁትን ጥያቄ ተውኩት። በቃ ካልተውከው እንመለስ ወደ ጥያቄው። እሺ ለጥያቄው ውሃው ጥምቀት መሆኑን ታምናለህ ዳኒ? ወንድም አለ አንተ ለጠየቅከው ጥያቄ ቤተክርስቲያን ያንተን ጥያቄ የሚያፈርስ መልስ አላት ነው ያለው። ወንድምነት አፈረሰብህ እኮ ቤተክርስቲያን፣ እኔን አይደለም። ካላፈረሰ ይሄ ሰውዬ ተጠምቋል? ነገር እኮ ሊጠመቅ አይችልም። ትእዛዝ አልተሰጠም። አጥምቁ ተብሎ ትእዛዝ አይችልም እያልኩ። እሺ መጀመሪያ አጥምቁ ተብሎ ትእዛዝ አልተሰጠም። ክርስቲያን ኮንኩ ይገባ ትእዛዝ። ኦኬ ስለዚህ አያጠምቁም ነበረ ማለት ነው ሐዋርያቶች ከክርስቶስ በፊት ትእዛዝ ሳይሰጣቸው በፊት አያጠምቁም እንዴ? ያጠምቃሉ ብለሽ እናንተ አሁን እኛ በማስተር አንተ ያንተን ነው እኔ ጋር አትደበቅ ብራዘር፣ እኔ ጋር አትደበቅ። እምነትን በግልጽ ነገር አያጠምቁም ነው አለ አርጊውመንት። ከትእዛዙ በፊት አያጠምቁም። ያጠምቃሉ ወይስ አያጠምቁም ብራዘር? እሺ አያጠምቁም። ከትእዛዙ በፊት አያጠምቁም። በቃ እሺ በቃ አሁን ስሜት ያቱን አንዴ ተረጋጋ። መረጋጋት ያስፈልጋል ብራዘር፣ ሰው መማር ስላለበት ማለት ነው። እኔም መማር ስላለበት ነው ጥያቄውን እየጠየቅኩ ያለሁት። እኔ አሁን የፕሮቴስታንት አስተምሮ ምን እንደሆነ እንዳይ ስለፈለኩ አንድ ጊዜ ልጠይቅህ። አንድ ብራዘር ረጋ በል ወንድም አለ። መረጋጋት ጠፍቶብሃል። ይኸው አይችሉም አልከን፣ አያጠምቁም ነበር አልከን። አሁን ልናወራ ስለሆነ ማውራት መነጋገር ስላለብን ማለት ነው። እሺ
ይኸው አንዴ ላውጣል። እሺ እሺ ይኸው ሰምታችሁታል። እሺ ይኸው እንዳትሉ እኔም ስላወጣለት እንዳትሉ አሁን ይሄን ንግግር እንዳትሉ። ከዚህም በኋላ ከዚህም በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከነርሱ ጋር ተቀምጦ ያጠምቅ ነበር ይላል። ይቺን እንዳትቀይራ ወንድም አለ እግዚአብሔር እንዳትቀይራ ፉከራውን ተውና ጠየቅኩ። እግዚአብሔር ይስጥ በጣም ፉከራውን ተውና ጠየቅኩ። እሺ ጠየቅኩ ያጠምቅ ነበር ይላል። ቅድምና አያጠምቁም ማለት የኦርቶዶክስ እምነት ነው። የኦርቶዶክስ ሳይሆን መጽሐፍ ቅዱስ ግን ታነባለ ዳኒ ወዳጅ አሁን ፉከራውን ስላነበብኩ አይደል እያወጣው እያሳየው ያለው አያጠምቁም ብለሃል። ይኸው ጌታ ከደቀ መዛሙርቱ ጋራ ይኸው ተቀምጦ እሱ አላጠመቀም፣ ደቀ መዛሙርቱ ግን እንደሚያጠምቁ ይናገራል። እስኪ አውጣው ክፍሉ ይኸው አታቆም አንብባ አታቆም ብራል አራቀዋለሁ በጣም ነው ማለት አይታነበው። ይኸው ከዚያ በኋላ ኢየሱስ ከደቀ መዛሙርቱ ጋራ ወደ ይሁዳ ሀገር መጣ። በዚያም ከእነርሱ ጋራ ተቀምጦ ያጠምቅ ነበር። ከእነርሱ ጋራ ተቀምጦ በጣም ጥሩ። ይሄ ልጅነት ማግኘት ጥምቀት ነው እንዴ ዳኒ? ወንድም አለም የተጠየቀው መልስ ዳኒ። ይሄ ልጅነት ማግኘት መልስ ከሌለ አስቀምጣለሁ፣ እታች አስቀምጣለሁ። ብራዘር የተጠየቀውን መልስ ነገር ይሄ ጥምቀት የደዌ ጥምቀት ነው። ይሄ ጥምቀት የምን ጥምቀት ነው ያልከው? የመዳን የስጋ ኖርማል ለህም የሚጠመቁት ጥምቀት እንጂ የስላሴ ጥምቀት ማግኛን አይደለም። እኔ ከኤርሚ ጋር ላወራ እችላለሁ። የስጋ ጥምቀት የደዌ ጥምቀት ነው አላለ? የደዌ የስጋ ጥምቀት ኤርሚ ካላስወረድከኝ ከአንተ ጋር ላወራ ዝግጁ ነኝ። ና የት ነው የምትደበቀው? ኤርሚ በጣም ይርቃል። እውቀት መች ኖሮ? ኧረ በእግዚአብሔር በዚህ ጉዳይ ና ብራዘር የደዌ ጥምቀት ና መሸሽ የለም ብራዘር ጀምረሃል አይደል? ና የደዌ ጥምቀት ነው ማስረጃ ነው። እኔ ማስረጃ ይኸውልህ፣ አለማወቅን ጥቅሱን እንኳን አሁን የምታውቀው አንብበው አታውቅም ብራዘር። የደዌ ጥምቀት የሚባል ሐዋርያቶች ያጠምቁት የነበረውን ጥምቀት ከእግዚአብሔር ቃል አንተ የደዌ ጥምቀት የሚባል መጽሐፍ ቅዱስ ውስጥ ካለ አንተ በቶሎ ሐዋርያቶች የሚያጠምቁ ዳኒ እኔም 18 ጊዜ ዳኒ አትበለው፣ አምጣ በቃ መረጃውን አምጣ። ዳኒ አትበለው መረጃውን። እሺ ኤርሚ ዝም በል አንዴ ሚውት አድርገው፣ ወይ ከአንዳችሁ ጋር ላውራ። ሚውት አድርገው ያው ከዳኒ ጋር ዳኒ አትበለው፣ መረጃ ውስጥ ቀጥሉ እየሰማናችሁ ስለሆነ የደዌ ጥምቀት መረጃ ስለኝ። እሺ እኮ አንዴ ቢያንስ እሺ የማቆል ላስተምራችሁ፣ ለመማማር እስከሆነ ድረስ የማቆል ላስተምራችሁ። ሚውት አድርገው እሺ። መጽሐፍ ቅዱስ ውስጥ 3 ጥምቀት አለ። አንደኛው የንስሐ ጥምቀት ዮሐንስ ጥምቀት ይባላል። ሁለተኛው ለህመም ለስጋ ለደዌ የሚጠመቁት ጥምቀት አለ። ሶስተኛውና ዋነኛው ቅዱስ ጳውሎስ አንዲት ጥምቀት ያላት ልጅነት ማግኛ ጥምቀት። ገባህ አይደለ ዳኒ? ቅዱስ ጳውሎስ አንዲት ጥምቀት ያላት አሁን ያወራን የስጋ ጥምቀት ሐዋርያቶች የሚያጠምቁት የስጋ ጥምቀት አንተ ማስረጃ አንተ ሐዋርያቶች የሚያጠምቁት የስጋ ጥምቀት የስጋ ጥምቀት ነው ብለሃል። ሐዋርያቶች ያጠመቁት የስጋ ጥምቀት አንተ እየመለስኩልህ ነው ዳኒ። ክርስቶስ ብራዘር አንተ የተጠየቀው ይሄን ነው። የስጋ ጥምቀት የተባለ ሐዋርያቶች ያጠምቁት የነበረው የስጋ ጥምቀት የተባለ ለደዌ ሐዋርያቶች ሰዎችን እያጠመቁ ይፈውስ እንደነበረ ማስረጃ አንተ። እኔ ስለ ሐዋርያቶች ሰው ይጠመቅ ነበር። ሰማይ ዳኒ ወንድም ማለት እኔ ስለ ሰው ነው ያልጠየቅኩም። የጠየቅኩ ሐዋርያቶች ያጠመቁት አይዞ ብራዘር ሐዋርያቶች ያጠመቁት ብራዘር አይዞ ሐዋርያቶች ያጠመቁት የደዌ ጥምቀት ነው አላልከንም? እያልኩ ያመጣውን ጥቅስ ነው ያመጣውልህ። አንተ ያልከን እኮ ያጠመቁት የደዌ ጥምቀት ነው አልከን አይደል? እንዳትረሳ፣ ሾርት ሚሞሪ አይደለም ብራዘር። ያጠመቁት የስጋ ጥምቀት ነው አላልከንም? የደዌ ጥምቀት ነው አላልከንም?
እኮ ይህ ማለት የልጅነት ማግኛው በአብ በወልድ በመንፈስ ቅዱስ ስም የሚጠመቁት ጥምቀት አይደለም። ያውኑ አንተ ማስረጃ ያሳየው የደዌ ጥምቀት መሆኑን ማስረጃ አምጣ። ጥያቄው እሱ ነው። የደዌ ጥምቀት መሆኑን ማስረጃ አምጣ። እኮ ማስረጃው አንተ ልስጥ አንተ እኮ ማስረጃ ዝም በል ሐዋርያቶች የደዌ ጥምቀት እንደሚያጠምቁ ማስረጃ አምጣ። ዳኒ እኮ ማስረጃ ልስጥ ዝም በል። አራፍት ነው እየጠበቅን እስካሁን። ማስረጃው ምን መሰለህ ዳኒ? ይህ የልጅነት ማግኛው ጥምቀት በአብ በወልድ በመንፈስ ቅዱስ ስም የምትጠመቀው ጥምቀት ክርስቶስ ሞቶ ከተነሳ በኋላ ሐዋርያቶች ማጥመቅ የጀመሩት የደዌ ጥምቀት የሚለውን ሐዋርያቶች የደዌ ጥምቀት እንደሚያጠምቁ ማስረጃ አምጣ። ከሌለ የለኝም ነው የሚባለው። በእግዚአብሔር ሕዝብ ላይ አስቀጥምራል። ኧረ አንተን እየቀለድክ ያለኸው ዳኒ። በቃ ሻንጣ ብራዘር፣ የተጠየቀው ጥያቄ አያጠምቁም ማለት ዋሸ። ሲያጠምቁ አሳየን። ሲያጠምቁ ይሄ ጥምቀት አላሳየኝም። ስለ ስላሴ ጥምቀት እኮ አይደለም ያሳየኝ ዳኒ። ስሙት እንግዲህ ስለ ስላሴ ጥምቀት አላየውም አለ ብራዘርስ። እና ደግሜ ክፉን አመጣልሃለሁ። ይኸው ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋራ ወደ ይሁዳ ሀገር መጣ። በዚያም ከነሱ ጋራ ተቀምጦ ያጠምቅ ነበረ። ማን ነበረ? አብሮ ኢየሱስ ነበረ። ከነሱ ጋራ ምን ያደርግ ነበር? ያጠምቅ ነበረ። ይኸው አየህ ብራዘር፣ አላሳየኝም አትበል። ይሄ ጥምቀት ምንድነው ስትባለ ይሄ የደዌ ጥምቀት ነው አልክ። ሐዋርያቶች ያጠመቁት የደዌ ጥምቀት ነው አልክ። የደዌ ጥምቀት የሚባል ሐዋርያቶች ያጠመቁት እስቲ ማስረጃ አምጣ። እዚህ ጋር ነው ያለው። ከሌለ በቃ እሸኛለሁ ማለት ነው። እታቸው ተሰማል። ዋው ወረደ እንዴ? ወረደ፣ በራሱ ወረደ። የለውማ ከአቅም በላይ ሆነበት። በለፈለፉ ይጠፉ ማለት ይሄ ነው። በለፈለፉ ይጠፉ ማለት ይሄ ነው። ኤርሚ በለፈለፍ ይጠፉ ነው ያልከው። እሺ ና ወደ ማስረጃው ግባ። በመጀመሪያ ነገርኩ፣ ህዝቡን አታሳስብ ዳኒ። ና ብራዘር፣ ወደ ማስረጃው ግባ። ወደ ማስረጃው ግባ ብራዘር፣ ወደ ማስረጃው ግባ። ሰው ለኖርማል ለድነት ለስጋው ድነት አንተ የስጋ ድነት መሆኑን ማስረጃ አንተ። የስጋ ድነት መሆኑን ማስረጃ አንተ። ነገርኩ እኮ ይሄ ጥምቀት የስላሴ ጥምቀት ካልሆነ የእሱ ጥምቀት ማስረጃ አንጣ ማስረጃ መሆኑን ማስረጃ አንተ እኮ ሄደን እዚህ ጋር የስጋ ደዌ የሚል የለው። አንተ የስጋ ደዌ የሚል ካለ አንተ የስጋ ደዌ የሚል ከሆነ አንተ የታለ የስጋ ደዌ ነው? በስጋ ደዌ ያጠምቁ ነበር የሚል የስጋ ወንድም አለምና ተናገር አሳይ ማስረጃ ወደ ምን አንዴ 4 1 እና 2 3 እናውጣለን። ምዕራፍ እሱ ለስጋ ደዌ ነው ብሎ አይደል ብሎ ያለው እስካሁን አላሳየም። እንዳትለቀው 4 1 እና 2 3 ከፍ አድርገው ምን አለ እንደሚል ሚዩት አድርገው እንዲህም እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ልብ በሉ፣ ያጠምቅማል። የሚያጠምቀው ምን ለማድረግ ነው? ከስጋ ደዌ ሊፈውሳቸውና ሊያነጻቸው ሳይሆን እሱ በእርግጥ አላጠመቀም። እዚሁ ክፍል ላይ ይናገራል። ቆይ ማብራራቱን ላንብበው። ያጠምቃል ማለትም ፈሪሳውያን እንደሰሙ ባወቀ ጊዜ ይሁዳንም ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ኦኬ ቁጥር 1 ላይ መልስልኝ። ይሄ ሰው አሁን እዚህ የምትሰሙት እዚህ ጋር የስጋ ደዌን በሽታን ለመፈወስ ነው ያጠመቁት አለ። መረጃ አምጣ ተብሎ ሲባል እስካሁን ድረስ ያው እንግዲህ የማይወጣበት አዘቅት ውስጥ ነው የገባው። ከዳንኤል ጋር ይቀጥላል። ጌታ ግን ያጠመቀው ሳይሆን ደቀ መዛሙርቱ ጋር አብሮ ተቀምጦ ደቀ መዛሙርቱ ያጠመቁት ጌታ ባለበት በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 22 ላይ ያለውን እዚህ ምዕራፍ 4 ቁጥር 1 እና 2 3 ላይ ሲናገር ምን ሊያደርግ ነው ጌታ ሐዋርያቱ ያጠመቁት? እዚህ ጋር
ምዕራፍ 4 ቁጥር 1 ላይ አሁን ባነበብነው ክፍል ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ምን ለማድረግ ነው ጌታ ሐዋርያቱ እዚህ ጋር እያጠምቁ ያሉት? ደቀ መዛሙርት እያደረገ ነው ማለት ለደቀ መዝሙርነት ነው። ደቀ መዝሙር ማለት ምን ማለት ነው? ተከታይ ማለት ነው። ኦኬ ደቀ መዛሙርት ያደርጋል ያጠምቅማል ማለትም ፈሪሳውያን እንደሰሙ ባወቀ ጊዜ ይላል። ይሄ ሰው ምንድነው ብሎ የሚለው ከስጋ ደዌ ሊፈውሱ ነው የሚያጠምቁት አለ። መጽሐፉ ግን ደቀ መዛሙርት ሊያደርጉ ነው ያጠምቁ የነበረው። ወንድምነት የስጋ ደዌውን ያሳያል። ይሄ የዚህ ጥምቀት ዓላማው ደቀ መዛሙርት ለማድረግ እንጂ ከስጋ ደዌ ለመፈወስ ነው አይልም። የ3:22 4:1 እና 2:3 ላይ ሲያነበው የመጣው ጴንጤ ቤት ነው ቻለው። ወንድምነት ቀጥሉ። ችግር ኤርሚ እዚህ ጥያቄ ልጠይቅህ። እሺ ወንድምነት ተቀበል። ምንም ጥያቄ መጠየቅ ላይ አይደለም። ና ማስረጃ ዳኒ ማስረጃ እየሰጠው ነው። እኔ ማስረጃውን እሰጣለሁ። ምንም እስካሁን ድረስ የደዌ ስጋን ከደዌ ከበሽታ ለመፈወስ ከደዌ ለመፈወስ ያጠምቁ ነበር የሚል የመጽሐፍ ቅዱስ ትምህርት የለም። ባዲስ ላይ ካለ አንተ እስቲ ዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ ያውቃልኝ አንዴ ስለ ሐዋርያቶች ከደዌ እንደሚያጠምቁ ልታሳየን። በጣም ጥሩ። ስለ ሐዋርያት አንተ በፈለከው ነው እንደምትሄደው ዳኒ ብራዘር ማውጣት አይጠበቅም። የዮሐንስ ወንጌል መጽሐፍ ምዕራፍ 9 አይነ ስውሩን ሰው ሄዶ በተለየም ታጠብ ነው ብሎ ያለው ጌታ ነው። ሰው ሂድና ታጠብ ብሎ ያለው ማንም ያጠመቀ የለም። ተከታትሎ ልብ በል ወዳጄ፣ የምታወራው ከጴንጤ ጋር ነው። መጽሐፉን መግለጥ አያስፈልገንም ነው ብዬ የምልሽ ብራዘር። መጽሐፉን ስለምናቀም እኩል አታውራ። እሺ እኩል አታውራ። የጠቀስከው ጥቅስ ሄደን መግለጥ አይጠበቅብንም። የአምላካችን የእግዚአብሔር ቃል ምን እንደሚል ስለምናቅ። ኦኬ የዮሐንስ ወንጌል መጽሐፍ ምዕራፍ 9 አይነ ስውሩን ሰው ጭቃ ቀብቶ አይኑን ምራቁን እጥፍ ብሎ በሬት ላይ ጭቃ ቀብቶ ሂድ በሰሊሆም ታጠብ ብሎ አለው ይላል እንጂ ሂድና ያጥምቁህ ብሎ አላለው። ኦኬ እሱን አሁን ያመጣው ከስጋ ደዌ ለመፈወስ ያጠምቁ ነበር አልክ። ያንን አይነ ስውር አሁን ቢሄድ የሰሊሆም መጠመቂያ የተባለው የንጉሱ መጠመቂያ ጋር ሐዋርያቱ ተከታትለው ሄደው አጠመቁት ብሎ የሚል የለም። ስለዚህ አውጣት በለን። እሺ የትኛውም መጽሐፍት ላይ ለስጋ ደዌ ያጠምቁ ነበር ብሎ የሚል ሄድና አምጣና አሳየን። ይኸው ወንድምነት ቀጥሉ። ቴንክ ዩ ለምን አንዳችሁ አታወሩኝም? ዳኒ ወይ ኤርሚ ጋር ልጨርስ ወይ ካንተ ጋር ልጨርስ። ለእኔ ችግር የለብኝም። እንደው ከኤርሚ ጋር ላውራ አልኩኝ እኮ ነው። ኤርሚ ችግር የለብኝም። ወንድምነት ይርቃል እኮ አልኩ። ገና እውቀት የለም ብራዘር። አሁንና እንታይ ይራቀኝ ችግር የለውም። እኔ ስታልፈኝ ከዛ ወደ ወንድምነት ጋር ይላል። እኔ ጋር መጀመሪያ እኔ ነኝ ከዛ ወደ ወንድምነት አንተ ጋር እንዳወራ እኮ የመጽሐፍ ቅዱስን ጥምቀት ራሱ አላወቀውም እኮ ይሄው ስላልኩ ማስረጃ ነው። እውቀት አለህ አይደል? አንተ እውቀት አለህ አይደል? እውቀት የለኝም ግን ከሌለ ታዲያ ምን ትሰራለህ ብራዘር? ከሌለ ምን ትሰራለህ? እውቀት ያለው ሰው ያወራ ጊዜ አታባቱ ታቸው ነገር እውቀት የለኝም ግን የኔን ጥያቄዎች አልመለሳችሁልኝም። ይሄው ጥያቄንም አሁን ተጠይቀሃል እኮ ተጠይቀህ እንዴት ነው ጥያቄን አልመለስም የምትለው? ጥያቄ እኮ ተጠይቀሃል ወዳጅ ጆ ረስተው ነው። ሾርት ሜሞሪ እኮ እንዳትሆኑ ነው ባይዘው እየጻፍን እያልን ያለው ምክንያቱም ሾርት ሜሞሪ ናቸው። ይሄው አጥምቀው አያውቁም አልክ፣ ገለጥን አሳየን በእግዚአብሔር ቃል ውስጥ ሐዋርያቶች እንዳጠመቁ። ከዛ ይሄ ጥምቀት ደግሞ የስጋ ደዌ ጥምቀት ነው አልከ። እሺ ማስረጃ ስጠን። ይሄው እሱ ጋር ነው ያለው። መሄድ አቃተህ ብራዘር። ነዳጅ እንደጨረሰ መኪና ዳገት ላይ በቃ እየተንተፋተፍክ ነው ያለው ወዳጅ። ይሄው ቀጥል። ቤተሰብ ነው እኮ እያወራህ ያለው። ማስረጃ ግለጥ። ግን ማስረጃ እኮ ነገርኩ። መጽሐፍ ቅዱስ ላይ 3 አይነት ጥምቀት አለ። አንደኛው የስጋ ደዌ ምኑ ጋር ነው ያለው? አሳየን። የሐዋርያቶች የስጋ ደዌ ያጠመቁበት ቦታ አሳየን። ዳኒ እየመለስኩልህ ነው እኮ ምን ሆነ ነው? ተቀሳ ወዳጅ። ለስጋ ደዌ ሐዋርያቶች ያጠመቁበትን ቦታ አምጣ። እሺ በጣም ጥሩ። አሁን ዞሮ አንተን ሊያዝ በራሱ ጥቅስ ማስረጃ ምንም ብራዘር ማስረጃ ያቀረበው ነው ነኝ። ማስረጃ መጀመሪያችን ዳገቷን ውጣታ ብራዘር ውጣት እንጂ አትተናፋ። እዚህ ጋር ቆምክ እኮ ብራዘር። ዳገቷን ውጣ። ነዳጅ ጨረስ ብራዘር። ነዳጅ ዳገቷን ስትወጣ ከዛ ነው ትጠይቀኛለህ። መጀመሪያ እቺን ውጣት
ናንዲ ዳገቷን ውጣ። ስማ ዳኒ ዳገቷን ውጣ ጆዬ እኔ ወንድ ነገርኩህ እኮ እዚህ ጋር መጽሐፍ ቅዱስ የሚያነብ ሰው ያውቃል። አንተ አልጠቀስም እኮ አንተ ታነብ የለ እኔ አላነብም ምን አላነብም ግን አንተ አታነብም ሳታነብ እየነገርከን ወደ ሳታነብ እየነገርከን ነው ምናምን ወደ ምኑ ጋር ነው ያነብ ማለት የማታነብ ከሆነ ምንድነው ከየት ነው የምታገኘው? የማታነብ ሰው ከሆንክ ከእግዚአብሔር ጋር ለምታወራ ማለት ነው። እንዴት እንመልስ? ብታነብ ታሳየን ነበረ ቢያንስ ዳንኤል ክርክር እየሆነ እኮ ማስረጃ ብራዘር ዳገቷን ውጣ። ዳገት ላይ ነው ያለው። ውጣ ብራዘር። ነዳጅ እንደጨረሰ መኪና ነው ያለው። እሺ ሚዩት አድርግልኝ አንዴ። ናና ብራዘር ቤቱን የምመራው ነኝ አንተ አይደለም። ማስረጃ እየነገርኩህ ነው ዳንኤል። መጽሐፍ ቅዱስ ምን ላውጣ? አንዴ ዳንኤል ሐዋርያት ለስጋ ጥምቀት ያጠመቁበትን ቦታ አንተ ምኑ ጋር ክፍል አንተ ህዝብ እየጠበቀ ነው ያለው። እኔ ኧረ አንተ እኮ ዝም በል በጉጉት እየጠበቀ ነው ወራው። መጽሐፍ ቅዱስ 3 ጥምቀት ያውቃል። እየመለስኩልህ ነው ዳንኤል። አንደኛው ጥምቀት ደጋገምከው የስጋ ደዌ ጥምቀት ሐዋርያቶች ያጠምቁ ነበር። ማስረጃ አንተ እሱ ጋር ነው ያለው። እኔ አልፋታ ሐዋርያቶች ለስጋ ጥምቀት ያጠምቁ ነበር ብለሃል። ውሸትህን ነው። ምክንያቱም አጠመቁ ብለህናል። እዚህ ጋር ለስጋ ጥምቀት ማስረጃ አንተ ያጠመቁት ጥምቀት እኮ ነገርኩህ። የእንትን ጥምቀት አይደለም የልጅነት አንተው የስጋ ጥምቀት መሆኑን የስጋ ደዌ ጥምቀት መሆኑን አንተ ማስረጃ አለኝ። ያውኑ ጥቅስ አውጣ። ሐዋርያቶች ለስጋ ጥምቀት ለደዌ ለበሽታ ጥምቀት ያጠምቁ ነበር ያልከን ያለው አንተ የቱ ጋር ያጠመቁት ሐዋርያቶች? ያውኑ ጥምቀት ያውኑ ዮሐንስ ወንጌል 3:22 ነው መሰለኝ ያወጣችሁታ። አውጣው ሰምታችሁ ማለት ወንድምነት አሁን በደንብ አባቶላል እንደማትሄድ ግን አላሳየኝ ነው። ምን ላውጣ? እሺ ችግር የለም። እሺ ምን ላውጣ? አሁን አንተ ማስረጃ ያቀረብከውን እሱን አውጣው። ምኑን ነው ማውጣ? የትኛው ያጠምቁ የነበረበትን ቦታ አውጣው። ጥቅሱን ታውቀው የለ አውጣው አንዴ። ይሄኛውን አይደለም የመጀመሪያው አውጣው። 22 ነው ምናምን 3:22 ነው። እሺ 3:22 በጣም ጥሩ። ያው ወራይ ወጥቷል እኮ በጣም ጥሩ አውጥተዋል አይደል? አዎ ወጣ እኮ ብራዘር። ያንተ የለውም እንጂ ለደው የሚል የለውም እንጂ ወጣ እኮ ቆየ ከወጣ። አንተ እንደፈለክ የለም። በእርግጥ እኔ ደግሞ ላስረዳ። መጽሐፍ ቅዱስ በአንድ ጥቅስ ላይ አስመልስ። ቆይ ለጠየቁት ጥያቄ መልሰው ጥያቄ የለም። መልሰው እየመለስኩልህ ነው ዳኒ ለጠየቀኝ ጥያቄ የለም በለኝና ከዛ እንሄዳለን። ብራዘር ደርባት ለጠየቁት ጥያቄ እኔ ላልጠየቁት ጥያቄ መልስ አልፈልግም። ለጠየቁት ጥያቄ መልስ አለው። ያውኑ ክፍል አዎ አለው። አንተ መልስ አለው። ይሄው አንተ እኮ ግን እንዳታስቆም የሚዩት ወዳጄና አንተ ብራዘር የተጠየቀውን ካወራህ እኮ እየለመን ለመልስ እንለምን እንዴ ወዳጄ? ሰው እንዴት ለመልስ ይለምናል? እየለመንን እኮ ያለነው እባክህን መልስልን እያልን ያለን። ዘራችሁ አይድረስ እንደዚህ አይነት ቀጥቀጣ፣ እንዲህ አይነት መዋረድ። ሰው በራሱ አፍ ይዋረዳል። በክርስቶስ ወጣ ማለት ነው። አየህ በራሱ አፍ በቃ ደው መጽሐፍ ቅዱስ አታነቡም ብሎ ይላል። ውሃ ላይ እኮ ደብቀውት እኮ ነው ወንድምነት። ይሄው ውሃ ያድናል ብለው ሰብከዋቸው የሚያድን ውሃ መጽሐፍ ቅዱስ ውስጥ ከየት ይገኝ? ኢየሱስን ደብቀውት ማለት ነው። ይሄ ሁሉ ክርክር ሰው ኢየሱስን አምኖ አይድንም እኮ ነው። በጣም ነው የሚያሳዝነው። ባይዘው ማለት የጥምቀት አይዲዮሎጂ በጣም የሚደብረው ይሄ ነው። ውሃ ውስጥ ራሳቸውን ደብቀው ማለት ነው። ሰው አምኖ ክርስቶስ ኢየሱስን አምኖ አልዳነም። ለምን? ውሃ የሚባል ነገር ስላልነካው። የእግዚአብሔር ቃል ውስጥ የለም። የእግዚአብሔር ቃል ውስጥ የለም።
ያንተ መዳንና ለመዳን ውሃ አይደለም የሚያረጋግጠው ስላንተ የተከፈለልህ የክርስቶስ ኢየሱስ ደም ነው ከኃጢአት ነጻ ትሁን አትሁን የሚወስነው ዳኒ ወዲ አምናለሁ ማምኖን እኮ አትንገሪኝ ዳኒ ግን አንተ ጸጋው ነው ና ብራዘር እዚህ ጋር ነው ብትወርድም አንረሳም ከዚህ ጋር ነው የምትቀጥለው ለምንድን ነው የምታስወጣኝ እሺ ማንም ያስወጣ የለም አሁን ባይሆን እኔ ነኝ ያወጣሁት ወንድም አሁን ወጣ በቃ ሰው አይቷል ምንም ተረት እንደሆነ የምታወራው እንደሌለ ማለት ራሱን በራሱ እያወረደ ለምን አስወረዳችሁ ይላል አሁን ያስወረድኩ ይኸው በቃ ሰበብ እንዲኖር ቁጭ ብለህ ለመስማት ማቅም እንድታገኝ አኩርፈ እንዳትሄድ እኔ ነኝ አሁን ያስወረድኩ ለምንድን ነው ያስወረድኩ ስለሌለ ለአንድ ጥያቄ ይሄንን ሁሉ መታገስ የለብንም ያለው ሰው ገለጥ አድርጎ ያሳየው ስለሌለ ነው እየታገልክ ያለው አየህ ሲኖር ትገባለህ አላነብም ብለህ የለ አንብብ ጊዜው ሰጥ ያሳየንን ጥቅስ ከዚህ በፊት አንብበውላ አታውቅም አየህ አንብብ ሄደህ ቁጭ ብለህ አንብብ